ሙሉ ቀን እሺ ወለተ ሰንበት በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ የልዑል እግዚአብሔር ስም የተመሰገነ ይሁን። አምላክ ወላዲተ አምላክ ክብር ይግባት። ሰላም ሰላም፣ ውድ ኢትዮጵያውያን እፎ ዋልክሙ። እሺ ከየት ቤተ እምነት ነው የመጣሽው? ከኢትዮጵያ ኦርቶዶክስ ቤተ ክርስቲያን ነሽ? እኔ ያው የተዋህዶ ልጆች ነኝ፣ ልጅ ነኝ። ያቁኝ የለም እንደ እርስዎ ደግሞ እንደ አዲስ አይ ጠየቅኩሽ፣ የሚሰማሽ ሰው የሚሰማሽ እኔ የኢትዮጵያ የተዋህዶ ኦርቶዶክስ የተዋህዶ የጠየኩትን ጥያቄ መመለስ አለብሽ። ኦርቶዶክስ የኢትዮጵያ የሚለውን ስያሜ አልቀበልም ያውቃሉ። የተዋህዶ እኮ የሚሰማሽ ሰው ማወቅ አለበት። የኢትዮጵያ እኮ ስያሜውን ነው እንጂ አስተምህሮቱን አላውቅም። ይኸው እየጠየቅኩኝ ነው ያለሁት። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን አማኝ ነሽ ወይ? የኢትዮጵያ ርትዕት ተዋህዶ ኦርቶዶክስ የሚለውን ስያሜ አልቀበልም፣ ግን ያው ነው ርትዕት። እሺ ጳጳሳችሁ ማን ነው? እርሱ ፈለጉ ጳጳስ ጳጳሶቹ ማን ነው? አቡነ ከሳቴ ብርሃን። አቡነ ከሳቴ ብርሃን። ኦኬ። የት ናቸው እሳቸው? መቀመጫቸው የት ነው? ወንድምነት ምን አሉ ኤርሚያስ? ቀጥሎ ወንድምነት በህይወት አሉ ወይ? እንግዲህ ተናገር ያለው እሱን ድረሱበት እስኪ። በህይወት እንዳሉ እንደሌሉ ደግሞ ድረሱበት። አይ አንቺ ንገሪ፣ በህይወት አሉ ወይ ጳጳሱ? እንግዲህ ጳጳሱ ማን ነው? በህይወት አሉ የሉም የሚለውን ለእናንተ የቤት ስራ ልስጥና ለምን ወደ ጀመራችሁ ጥያቄ ወንድማችን ሳይወርዱ ነበረ እድል እንድሰጥ የፈለግኩት። ምክንያቱም ለምንድነው ለእኛ የቤት ስራ ምሰጭ? አንቺ ንገሪ። እኛ እስከምናውቀው ድረስ የእናንተ ሲኖዶስ መሪ ወይዘሮ ስንዱ ናት። አይ እሱ ያው ችግር የለውም። ሌላ ጥያቄ ካላችሁ ጠይቁ። ስለ ሲኖዶስ ነው መጠየቅ የፈለጋችሁ? ስለዚህ በብፁዕ አቡነ ማትያስ በሚመራው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዛ ስራ አትመሩ ማለት ለህዝቡ እንድናሳውቅ ነው። አዎ ግን ያው እኔ ሲጠይቁኝ በግል ቢጠይቁኝ እንደ እኔ ነኝ የመጣሁት ገስት ላይ እኔን ነው መጠየቅ እንጂ እኔ የምመልሰው መልስ የማህበሩ ነው ማለት አይደለም። እኔ ብሳሳት ማህበሩ ተሳሳተ ማለት አይቻልም። ስለዚህ እንደ ግለሰብ ቢጠይቁኝ ደስ ይለኛል። ኤርሚያስ እንደ ህብረቱንም ለወከለ ስለሆነ ወከልኩም መምህራን ናቸው ህብረት የሚወክሉት እንጂ እኔማ ምዕመን ነኝ እኮ መምህር አይደለም። በእናንተ አንቺ የምትሄጂበት ማህበር በብፁዕ ቅዱስ አቡነ ማትያስ በሚመራው ሲኖዶስ ይመራል ማህበራቸው? አይ ሲኖዶስ ልክ አሁን አቡነ ሳይሮስ እንደማይቀበሉት እኔም ሲኖዶሱን አልቀበልም። ምክንያቱም ሃይማኖት ጳጳስ ስለሆኑ ፍትሐ ነገሥት ስለሚያወግዝ አልቀበልም። ግን ያው እግዚአብሔር ሁላችን እንዲመለከት እንጠብቃለን። በቃ ወንድምነት አሁን መቀጠል ትችላላችሁ። ህዝቡ ይህን ያህል ካወቀ ኦርቶዶክስ አይደለችም፣ ርትዕት ሃይማኖት ናት። በብፁዕ አቡነ ማትያስ በሚመራው ቅዱስ ሲኖዶስ በተባለው በዛ ስር ያሉ አይደሉም፣ ያንን አይቀበሉም ማለት ነው። ስለዚህ አሁን መቀጠል ትችላላችሁ። እንደው ላስት ጥያቄ፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን የሴት መሪዎች አሏት? አስተዳደር ነገስታት? አዎ ንግስተ ነገስት ዘውዲቱ ነገስታት ነበሯት። መሪ ማለት ያው ነገስታት አልኩ እኔ፣ የሀገር ነገስታት አላልኩም። የቤተ ክርስቲያኒቱ አስተዳደር አሉ አሁን ሴቶች? አረ በጭራሽ እንዴ! ቅዱስ ተውፊት አይደለም ሴት አታስተዳድርም። ኦኬ እሺ። ስንዱ ምንድን ነው የምትሰራው? እንግዲህ ያው የስራ ስማቸው ንግስተ ነገስት እኮ ነው። ቀላል ነው ይሄ። ኦኬ ማስተዳደር ማለት ነው ህዝብን ሀገር እንዲህ ምን ያለ እንደ ትውልዱ እንዲያያክል ነው። እሺ አይ የስራ ስማቸው ወንድምነት ምን አልክ? እሷማ እኮ ብራዘር ስትናገራት ለእኔም እኮ መልስ ብላ መልሳልኛለች። ኤርሚያስ ብላ ማለት ነው። ፌስቡክ ላይ በነበርኩ ኧረ ተው እንደ የዛሬ ስንት ዓመቱ ነው አሁን ያነሱታል። ግድ የለም ግን እሷ ሽመሏን ካነሳች ማንንም አትፈራም ለማለት ነው። ወደ ጉዳዩ ወንድምነት ተዋት፣ በቃ ስንድዬን ተዋት።
ወደ ፍሬ ነገሩ ጥያቄ ግራ የገባው ግራ እያጋባቸው ነው ያለችው። ተው ወደ ጥያቄ። እሺ ወደ ጥያቄው እንመለስ። እሺ አሁን የምታወሪን ያው እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን አይሆንም ማለት ነው። አንዳንድ ምልከታዎች ያው የተለዩ እንደሆናቸው ለማሳየት ያክል ነው ለህዝቡ ማለት ነው። እያነሳን የነበረውን ሀሳብ በገድላትና በተአምራት ትቀበላላችሁ ታምናላችሁ እናንተ? አዎ እናምናለን። እሺ ብሩኬ አንዴ ተቀበላት። አንዴ ይህን ስልክ ልመልስ። ይህን ስልክ አንዴ ልመልስ። ብሩኬ ያለ ሰማለሁ። አዎ ሰላም ከኔ ጋር መወያየት ፈልገው ነው። ይቀጥሉ። ሰላም ብያለሁ ሁላችሁንም። ዳንዬ፣ ኤርሚሻ፣ ሰላም ቢኒ፣ ጥሩዬ፣ ወለተ ሰንበት ክርስቲያን ወንድምህቶች ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ኤርሚዬ ቴሌግራም ላይ ያው ደውዬ ነበር፣ መልእክትን አድርሻለሁ፣ አግኝቻችኋለሁ። ተባረኩ። ተባረክ ወንድምነት። እሺ ኤርሚዬ ተባረክልኝ። እንኳን ደህና መጡ ወለተ ሰንበት። ብሩክ ለይኩን እንኳን ደህና ቆይ። ሴቶች አንቱ ይባላሉ ወይስ ወንዶች ብቻ ናቸው በእናንተ? አይ ሁሉም ያዳም ዘር እኮ ነው አንቱ የሚባለው። እሺ እና ሕፃኑም አንቱ ይባላል? አዎ አድጎ ምን እናውቃለን? ካህን ይሁን ዘማሪ ይሁን ንጉሥ ይሁን አናውቅም። እስከሚያድግ እንግዲህ መክሊቱን ይዞ ነው የሚወለደው። ስለዚህ አንቱ ብለን እናከብረዋለን። የ2 ዓመት ልጅ አንቱ ይባላል ማለት ነው አይደል? የ2 ዓመት ኧረ ገና ከማህፀን ጀምሮ የወጣ አንቱ ነው የምንላቸው። አንቱ እንኳን ደህና መጡ ትያለሽ የመጀመሪያ ቀኑ ላይ ማለት ነው አይደል? አዎ የንጉሳውያን ቤተሰብ አይደለን እንዴ? አንቱ ሲያንሰን እኮ ነው እንዴ እግዚአብሔር ያከበረን። እኔ ግን ሁሌም ከእርሶ ጋር አውርቻለሁ እና በዚህ በመወለድ ጉዳይ ሁሌም እሱ ቪዲዮ ፖስት አድርጌዋለሁ። በነገራችን ላይ ልክ እንደተወለዱ ህጻናቶች እንደተወለዱ የማርያም ምስል ፊት ምስል አጠገብ ታስቀምጡታላችሁ እና ማርያም መታ ትባርከዋለች አሉና እኔ አትረግጠውም ወይ ብዬ ጠይቄ ነበር። ሁሌ ጥያቄ ሆንብኛል። ልክ ምስሏ ፊት ያስቀምጣሉ ልክ እንደተወለዱ እና ማርያም በአካል መታ ነው የምትባርከው አሉኝ። እርሱና እንዴ የገና የተወለደ ልጅ ህፃን ልጅ ብትረግጠውስ አልኩኝ እኔ ያኔ። ይሄ ያው የአህዛብ አይን ሲኖር እንደዛ ነው። አህዛብ አይን ልክ ምን ማለት ነው? ማለት እንዴ ጌታ መድኃኒዓለም ወደ ተሰነቆይ ብሩክ ምን ለማለት ፈልገ ነው? ማለት እንዴት የእነሱ ስንዱ የሚያምኗት ማርያም አይን የላትም እያልክ ነው? ከዚህ በፊት የተረገጡ ህፃናት አሉ? አሁን ጥያቄያችሁ በዚህ ላይ ነው። እንደ ስነ ስርዓት ባለው መልኩ መጠየቅ ነው። አይን አላት አይን የላትም ማስባል እኮ ያስጠይቃል። ወንድም ኤርሚያስ ወላዲት አምላክ አንዲት ናት። አምላክን የወለደች አንዲት ናት። እኛ ላይ የቀለዱ የመሰሉት ተረግጠዋለች ብሎ ሲል አይን የላትም ያልኩኝ። አይን የሌለው ሰው ነው የሚረግጠው እንግዲህ እኮ አይባልም። ሲባል ራሱ አንደበትን መጠበቅ እኮ የአንድ መልካም ሰው ነኝ የሚል ሰው አንደበቱ ንግግሩ ምጡቅ መሆን አለ ነው። ግን ወታ የምትባርከው ህፃኑ ልጅ ከስዕሉ ላይ ነው ወይስ ከሌላ ቦታ ነው የምትመጣው? ወንድሜ እሱን በጊዜው መልስ ሰጥቼዎታለሁ። አሁን በዚህ ርዕስ ላይ አልመለስም። ሌላ የተለየ ጥያቄ ካለው እድል ስጠዎት ከተገናኘን ድጋሚ። እሺ ያልዳኑ ሰባኪያን ይላል ርዕሱ። ተዋህዶ መምህሮቻችሁ ሰባኪዎቻችሁ የዘላለም ሕይወት እንዳላቸው ጻድቃን እንደሆኑ እንዴ ድነናል፣ እየዳን ነው፣ እንድናለን። እንደዚህ ነው፣ እንደ መጽሐፍ ቅዱሱ ነው። የዳኑ ናቸው ሰባኪዎቹ የዘላለም ሕይወት እንዳላቸው መንግስተ ሰማያት እንደሚወርሱ እርግጠኛ ሆነው ተስፋ መንግስተ ሰማያትን እንደምንወርስ እንግዲህ ይሄንን ነው የምንመሰክርልዎት ወንድሜ። ያ ማለት በዳነ ሰባኪ የተሰበከ ሰው ስለ መዳኑ እርግጠኛ ይሆናል ማለት ነው። ወለተ ሰንበት ጻድቅ ነው ደርሶ ጻድቁዋን ወለተ ሰንበትን ነው እያናገርኩ ያለሁት።
አዎ ጻድቅ ማለት እኮ ትክክል ማለት ነው፣ እውነት ማለት ነው እንጂ መንግስተ ሰማያት የገባ ማለት አይደለም እኮ። ጻድቅ ኖት እርሶ? አዎ ማወራው ትክክል፣ ሃይማኖቴ ትክክል። ጻድቅ ማለት ትክክል እርሶ ትክክል ነዎት እያሉኝ እኮ ነው በሌላ አማርኛ። ጻድቅ ማለት በእግዚአብሔር ፊት ትክክል መሆን ማለት ነው። አዎ ግልጽ ነው። ያው የህፃናት ድምፅ ሲገባ ነው ሚዩት ማድረግ። ግልጽ ነው፣ ልክ ነው። እና ያ ማለት እርሶ በእግዚአብሔር ፊት ትክክል ኖት ማለት ነው። እንግዲህ እሱ ትክክል ኖት የሚለውን ማረጋገጫ እኔ ራሴን በራሴ ላይ ፍርድ እሰጣለሁ እንዴ? ትክክል መሆኔ ራሱ ባለቤቱ ወለተ ሰንበት ትክክል ናት ብሎ ነይ ብሎ የአባቴ ቡሩካን ብሎ ሲጠራኝ ይዛኔ አብረን እናያለን። አይመስሉትም? አይ አይመስለኝም። ቀየሩት እኮ ሀሳቦት እና ጻድቅ አይደለሁም እያሉ ነው አሁን። የእኔ ወንድም ቤተ ክርስቲያን መጽሐፍ ቅዱስ እኔ ጻድቅ ነኝ እናንተ እኔ ቅዱስ ነኝ እናንተም ቅዱስ ሁኑ እንዳለ ስለ ቅድስና አይደለም፣ ስለ ቅድስና አይደለም፣ ስለ ጽድቅም ነገር ነው። አሁን ለምሳሌ ቤተ ክርስቲያንም ሆነ እኔ በበኩሌ መጽሐፍ ቅዱስ እንደሚለው ነው የምነግሮት እንጂ እርስዎ እንደሚፈልጉት አይደለም መልስልኝ እኮ። አሁን እርስዎ ጻድቅ ኖት ወይስ አይደለም? ስለ ጽድቅ ጻድቅ ማለት እኮ መንግስተ ሰማያት መግባት አይደል? ትክክል ነው ትክክል ነኝ ብሎ ሰው ይላል። በእግዚአብሔር ፊት ትምህርቱ ሃይማኖቱ ትክክል ነው። እኔ ደግሞ ደካማ ነኝ ነው። ስለ ሃይማኖት አይደለም በቃ። ስለዚህ ሃይማኖቴ ጽድቅ ነው፣ የጽድቅ መንገድ ነው። እኔ ግን ደካማ ነኝ እንዴ? ጻድቅ አይደለም። እኔ ደካማ ነኝ። ቅድም ስንገባ ስንጀምር ጻድቅ ነኝ ብሎት ነበር። እሱን አምልጦት ነው አይደለም። አባባሌ ጻድቅ ነኝ ትክክል ነኝ የሚለውን ነገር እንዲያጨብጡት ነው። እናንተ አሁን ጻድቅ ነኝ ሲባል መንግስተ ሰማያት የወረሰ ነው አድርገው ጻድቅ ነው። የዘላለም ሕይወት የሚወርሰው በእግዚአብሔር ፊት ጻድቅ የሆነ ሰው ነው። ምንም ጥያቄ የለውም። አሁን ያ ማለት ጻድቅ አይደለሁም የሚል ሀሳብ ይዘው መጡ ማለት ነው። እሱን ማረጋገጫና ማህተብ የሚሰጥ ባለቤቱ ነው እንጂ እናንተ በስምምነት የምንሰጠው ማህተብ አይደለም። ይሄ ወደ ሰባኪዎቹ እንመለስ። ሰባኪዎቻችሁ የእናንተ ሰባኪዎቻችሁ አሁን በእግዚአብሔር ፊት ጻድቃን ናቸው? በእግዚአብሔር ፊት ጻድቃን ናቸው? እስቲ እግዚአብሔር ይጠይቁታ ብርክክ ብለው የመድኃኔዓለምና የቅድስት ድንግል ማርያም ማህበር በእግዚአብሔር ፊት ትክክል ናቸው? የሚያስተምሩት ትምህርት ትክክል ነው? ህይወታቸው ትክክል ነው? ትምህርታቸው አይደለም፣ ስለ ትምህርታቸው ሳይሆን እነሱ ሰዎቹ ራሱ የዳነ ሰው የሚያስተምረው ትምህርትና ያልዳነ ሰው የሚያስተምረው ትምህርት የተለያየ ስለሆነ ነው። ሰዎቹ ሲጀምር ድነዋል ወይ ጸድቀዋል ወይ በእግዚአብሔር ፊት የሚለው ስለሆነ የእናንተ ሰባኪዎች የርትዕት ተዋሕዶ ሰባኪዎች ጸድቀዋል ወይ? እኔ ግን በህይወት ስላሉ አልሞቱም። እንግዲህ ወንድም እርሶ ይሰማችኋል? ታች ያላችሁ አይሰማም እያሉ ነው። ዳኒ እንደገና አስወርደንና አስገባን። ከታች አይሰማም። ይሰማል? ድምጻችን ይሰማል? ታች ኦኬ፣ መጥቷል። አሁን ይሰማል። ይሰማል አሉ። አንተ ትልቁ ላይ አይደለህም ለኔ የምትታየኝ። አሁን ጋም እንደዛ። እሺ ወንድም፣ አሁን ትልቁ ላይ ሆነ። እሺ ወለተ ሰንበት ጋር ነበረ ብሩኬ የያዙት። ወለተ ሰንበት ካለሽ ድጋሚ ላኪልን። አመለጡ። እሳቸውማ በቃ አመለጡ። አይ መታለች ወለተ ሰንበት። አውሩ። ስልክ መለየት ነው ያለበት። ወንድም ብሩኬ ቀጥሎ በቃ። እሺ ጥያቄ ልጠይቃት ነበር። የሆነ እያወራክ ነበር የተቋረጠው። አዎ አይ እኔ መድኃኔዓለምን ጠይቁ ብላ ስላለች ስለ ማህበሩ ምንም የታወቀ ነው። ማህበሩ ሴትዮዋ አሳች ነች። ከጥንትም ጀምሮ ከጥንት አልኩኝ ከብዙ ዓመታትም በፊት ስናገር የነበረው ነው። ሴትዮዋ በእግዚአብሔር መንፈስ አይደለም የምትመራው፣ በአጋንንት መንፈስ ነው። አስተምሮቷም አጋንንታዊ ነው። ኢቭን እነሱ እኮ
መድኃኒዓለም ወይ ኢየሱስ ክርስቶስ ብለው የሚጠሩት እኮ እስራኤላዊ አይደለም ነው ብለው የሚሉት እኮ ኢትዮጵያዊ ነው ብለው የሚሉ እንደነኛ አይነት ሰዎችም ሁሉ ጭምር ነው ያሉበት ነው የሚሉት። ኤርሚዬ ኢትዮጵያዊ ነው እኮ የሚሉት። ኢትዮጵያዊ ነው ብለው የሚሉት እና ኢየሱስ እነኚህ በቃ እነኚህ ኢየሱስ ብሎ በደንብ አይጠሩትም። አይጠሩትም። ኢየሱስ ብለው አይጠሩትም። የእነሱ የነጀማነሽን እዚህ ለምሰሙ ኢትዮጵያውያን ከዚህ በፊት መቀጠል ትችላላችሁ። ቴንኪው። እሺ ኤርሚዬ በቃ ቆንጆ መልስ ነው። ወደ ተሰንበት በስመ ስላሴ አቤት አቤት መተናል። አውርዶን ነው። እኔ እኮ ምን የት ተሰወሩ ብዬ አዎ ተመልሰናል። አሁን ኔትወርኩ ነበር ያስወጣን። እሺ ሰባኪዎቻችሁ የእናንተ ሰባኪዎቻችሁ በእግዚአብሔር ፊት ጻድቃን መሆኑን ታውቃላችሁ። ርዕሱ ስለሆነ ያልዳኑ ሰባኪያን ስለሆነ የሚለው ጻድቃን ስለመሆናቸው ያውቃሉ ወይ? እሱ ነው ጥያቄው። ሶሪ አዎ እንግዲህ ይሄንን እኔ የምነግሮት እኮ ቀድመም እኮ አልኩት። አንድ ሰው በእግዚአብሔር ፊት ራሱን ዝቅ ዝቅ አድርጎ ይቆማል። ትክክል ጻድቅ መሆኑን ደግሞ እግዚአብሔር ነው የሚሰጠው እንጂ እኛ አይደለንም ይሄን ማረጋገጫ የምንሰጠው። እና በአስተምሮቱ በመጽሐፍ ቅዱስም እንደዚህ አይነት ጥያቄ ሲያደርጉ ሐዋርያት ከምዕመናን ጋር ይቻላል። ከእናንተ ነው የምሰማው። መልሴ ይሄ ነው። አንድ እሺ መጽሐፍ ቅዱስማ በደንብ ይናገራል። ስለዚህ ለምሳሌ መጽሐፍ ቅዱስ ይዘዋል እርሶ? አዎ ይዣለሁ፣ ግን አንብቡልኝ። ህፃናት ስላሉ አንብቡልኝ። እኔ ላንብብሽ። ለምሳሌ የእግዚአብሔር ቃል ሲናገር በአንደኛ ቆሮንቶስ መጽሐፍ ምዕራፍ 6 ላይ እንደዚህ ይላል። ላውጣውና አንደኛ ቆሮንቶስ ምዕራፍ 6 ቁጥር 11 እንደዚህ ይላል። ከእናንተ አንዳንዶች እንደዚህ ነበራችሁ ማለት እንዴት ማለት ነው? ቀማኞች፣ ሌቦች፣ ተሳዳቢዎች ምናምን ብሎ ከላይ ይዘረዝራል። ከእናንተ አንዳንዶቹ እንደዚህ ነበራችሁ፣ ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችንን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ይላል። ይሄ ቃል የእግዚአብሔር ቃል ነው ብሎ ያምናሉ አይደል? እርሱ በአምላካችን መንፈስ ተቀድሰው ታጥበዋል ወይ ጸድቀዋል ወይ ነው ጥያቄ። አዎ ይሄ አንድምታው ከጥምቀት ጋር የተያያዘ ከሆነ አዎ የእግዚአብሔር ልጆች ነን፣ የእግዚአብሔር የሥላሴ ልጅነትን አግኝተናል። እንዲሁ በነጻ ምንም ዋጋ ሳንፈልግ አዎ ጸድቀናል። በዛ በኩል በአዳም በኩል የመጣውን ነገር ሁሉ ዕዳችን በደላችንን የደመሰሰልን ጌታ መድኃኒዓለም በመስቀል ላይ ሆኖ አጽድቆናል፣ ጸድቀናል። አሁን ጻድቅ ኖት ማለት ነው። እንግዲህ እሱን አሁን ጻድቅ ናችሁ የሚል ጽሑፍ ካመጡልን አሁን በእኔና በእርሶ ህይወት ውስጥ እሺ ይሄን ጽድቅ መች ነው ያጡት? እሺ በቃ ችግር የለው። በ80 ቀን ውስጥ ነበር ጻድቅ የነበሩት። ጽድቁን መች ነው ያጡት? እርሱ የወሎት ድነናል፣ እየዳን ነው፣ እየዳን ነው። ዕለት ዕለት የምንሰራውን ኃጢአት በንስሐ በስጋው ደግሞ እያሳተምን እየታረቀን ነው። የሰራነውን ኃጢአት እኮ በዚህ መሰረት ነው መጽሐፍ ቅዱሱ በዚህ ሂደት ውስጥ ነው ያለው እንጂ መደምደሚያው በምጽአት ጊዜ ነው። ድነናል፣ እየዳን ነው፣ እንድናለን ነው የመጽሐፍ ቅዱሱ ጭብጥ። እንደዛ ነው እንጂ እንደርሶ እኮ አይደለም። እሺ እየሰሙኝ? እሺ ምን አልኩኝ እኔ? ጸድቅ ያለው አሉ። ስለ ጥምቀት ከሆነ ስለ ጥምቀት አይደለም ሲጀምር ክፍሉ የሚያወራው። ስለ ጥምቀት ከሆነ ጸድቅ ያለው አሉ። ያው በ80 ቀኔ እያሉኝ ነው። አሁን ጻድቅ ኖት ወይስ አይደለም? ጻድቅ ካልሆኑ ጽድቆትን መቼ አጡት? መቼ አስረከቡት ነው ጥያቄ። የኔ ወንድም እኔ አሁን ጻድቅ አይደለሁምም ጻድቅ ነኝም አላልኩም እኮ። ጽድቅናዬንም አጥቻለሁ እኮ አላልኩ። አላቅም ነው። ይሄንን ነገር የሚነግረን ራሱ ባለቤቱ ነው። ይሄ የኔ አይደለም። ይሄንን ማረጋገጫ መድኃኒዓለም ነው። ባለቤቱማ በቃሉ ነገረን እኮ። ይኸው ከእናንተ አንዳንዶች እንደዚህ ነበራችሁ፣ ነገር ግን ወንድሜ በቃሉ አሁን እኮ ስለ መጽሐፍ ቅዱስ ነው አይደል የምንወያይ። ስለ መጽሐፍ ቅዱስ ማለት እኮ ጥቅሉ 80 አሐዱ ነው እንጂ አንዷ ጥቅስ ብቻ አይደለችም መጽሐፍ ቅዱስ ማለት።
እሺ ስለዚህ ስታድጉ ግራ አሁን ይገባቸዋል የሚል የመጽሐፍ ቅዱስ ጥቅስ ያሳዩኛል። እሺ እንደዛ ከሆነ አይ አይደለም በሰማንያ አሁን ቀን ጽድቅ ትሉና፣ ያነበቡት ቆይ አንዴ ቆይ እኩል እያወራን ነው። ስታድጉ ግራ የተጋባ መንፈስ ትቀበላላችሁ የሚል የመጽሐፍ ቅዱስ ጥቅስ። ምክንያቱም በሰማንያ ቀን አይ ጸድቄ ነበር። አሁን አላልንም እኮ አላልንም ወንድሜ። አንዴ ሀሳቤ ልጨርስ። ቆይ አሁን እሺ አንቺ እያልኩ ፈጽም ላወራ ነው። ማን ደማመት ከሆነ አንቺ እያልኩ ላወራ ነው። እኔ ሃይማኖታችሁን ላክብር ብዬ ነው አንቱ እያልኩ ማወራው። ምንድን ነው ሰው ሲያድግ ወይ ደግሞ ትልቅ ሲሆን ግራ የሚጋባ ከሆነ አሁን አላቅም አሉኝ እርሶ። ለምን? ትልቅ ስለሆኑ ማለት ነው። እግዚአብሔር ነው የሚያውቀው። ልዳን አልዳን፣ ልጽደቅ አልጽደቅ አላቅም አሉ። እንደዛ የሚል ስታድጉ መዳናችሁ ግራ ይገባችኋል የሚል የመጽሐፍ ቅዱስ ሀሳብ አለ ወይ? እሱን ያሳዩ። የለም እንደዛ የለም። ድናችኋል፣ እየዳናችሁ ነው፣ ትድናላችሁ ብሎ ነው መጽሐፍ ቅዱስ የነገረን። እንደዚህ አይነት ተስፋ እሱን አሳዩኝ። እሺ ድናችኋል፣ መልካም ድነናል። እየዳናችሁ ነው፣ ትድናላችሁ የሚለውን ሀሳብ ያሳዩኝ። እሺ ግን ጥቅስ ስለጥፍ እንትን ቁጥሩ ሲሆን አይመጣም ከስር አንድ ይንገሩኝ። ጊዜ እኔ ያነብሎታለሁ። ድነናል፣ እየዳን ነው፣ እንድናለን የሚለውን የመጽሐፍ ቅዱስ ጥቅስ እሺ አንድ ፍሬ ልጅ ናቸው ይላል እንዴ? በምን አወቅ? አንድ ፍሬ መሆናቸው በምን አወቅ? እሺ ድነናል። ኤፌሶን 2:5 እየዳን ነው። ፊልጶስ 2:12 እንድናለን። ማቴዎስ 10 ከስር ያጠፋዋል። ፖስት ሳደርገው ለምንድን ነው ቁጥር አይፈቀድም? እናንተ እኔ አነበዋለሁ፣ ችግር የለውም። ድነናል ኤፌሶን መጽሐፍ ምዕራፍ 2 ቁጥር 8። እሺ በጸጋው ድናችኋል አይደለም የሚለው? ድነናል ኤፌሶን 2:5 እየዳን ነው። ፊልጶስ 2:12 እንድናለን። ማቴዎስ 10:22 ይሄን ነው እኔ ልነግሮት የምችለው። እሺ ፊልጶስ ጋር ከመሄዳችን በፊት ኤፌሶን 2 ላይ ጸጋው በምን አድኗችኋል ነው የሚለው? ወለተ ነው እኔ ላንብበው። አንብቡት። እሺ ኤፌሶን 2 ቁጥር 8 አይደል? ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ይላል። ጸጋው በምንድን ነው የሚያድነው? ወለተ ሰንበት ቁጥር 5 ነው። ኤፌሶን 2 ቁጥር 5 አንብቡት። ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋ ድናችኋልና ይላል። ይሄ ነው ድነናል። እንዲሁ በነፃ ምንም ዋጋ ምንም ስራ ሳንሰራ። ጸጋው በምንድን ነው የሚያድነው? በመጠመቅ ድነናል ላልነውት እኮ ወንድሜ። ይሄን በ80 ቀኔ ያገኘሁት ድህነት ይሄ ነው። ድነናል፣ እየዳን ነው፣ እንድናለን የሚለውን ጭብጥ ነው እኮ እያሳየሁት ያለ ነው። አሁን ድነናልን አንብበዋል፣ እየዳን ነው የሚለውን ደግሞ ያንብቡት። ቆይ አይጨብጡ። ጸጋው በምንድን ነው የሚያድነው ስሎት በጥምቀት አሉኝ። ያሳዩኝ። ጸጋው በጥምቀት ነው የሚያድን የሚል የመጽሐፍ ቅዱስ ጥቅስ ያሳዩ። እርሱማ ማርቆስ 16:16 ሁሌ የምናነበው ነው። ይሄ እኔ ጥያቄ ጸጋው በጥምቀት ያድናል የሚል የመጽሐፍ ቅዱስ ጥቅስ ያሳዩኝ ነው። ማርቆስ 16 ላይ ጸጋው በጥምቀት ያድናል የሚል ያለው። ጸጋ ማለት እኮ ስጦታ ማለት ነው። የተሰጠን በነፃ እንድንበት የተሰጠን ትርጉሙን አይደለም። ትርጉሙ ካልተረዱ እኮ ምን እያለ እንደሆነ ማስማት አይችሉም፣ መረዳት አይችሉም። አንዴ ላንብብልዎት። ትርጉሙ ችግር የለውም። ጸጋ ማለት ላልተገባው የሆነ ነፃ የሆነ ስጦታ ነው። ለማይገባው የተሰጠ ነፃ የሆነ ስጦታ ነው። ችግር የለውም ትርጉሙ። አንዴ ላንብበው። እዛው እርሱ የጠቀሱት ኤፌሶን መጽሐፍ ምዕራፍ 2 ላይ ጸጋው በእምነት አድኗችኋልና ይላል። በምን አድኗችኋል ጸጋው? በእምነት ጸጋ በእምነት ተቀብለዋል እርሱ?
መች ነው ይሄን ጸጋ በእምነት የተቀበሉት? በ80 ቀን እኮ ነው እምነትም ጥምቀትም ያደረግኩት። አምነዋል በ80 ቀኖት? አዎ። ከጉደኛ ነው እርሱ። ምንድን ነው የትኛው ወንጌል ተሰብኮት ነው ያመኑት? እንደ ኪዳን እኮ ነው ወንድሜ። ኪዳን እኮ አድገህ ትልቅ ሆነህ ማመን የለብህም። እናት አባቱ ያመኑትን ነገር ነው የምትቀበለው። ልክ እንደ ግርዘት በእነ አብርሃም ጊዜ በ8 ቀናቸው ሲገረዙ እኮ ያ ሕፃን ልጅ በ8 ቀኑ ወይ በ7 ቀኑ የእስራኤልን ታሪክ በሙሉ አምኖ ተቀብሎ አይደለም በግርዘት ኪዳኑን የተቀበለው። ስለዚህ ይሄም በ80 ቀን እንደውም ከ7 ቀን በለጠኩ እኮ። አሁን ጥያቄው ምንድነው? ስለ ሴቶች ይገረዙ ስለነበር እኛም ግርዘቱን በጥምቀት ተቀበልነው ነው ሀሳቡ አይደለም። አሁን ኪዳን ነው አይደለ? ያም የአብርሃም ኪዳን ነው፣ ይሄም አዲስ ኪዳን ነው። ይሄን ኪዳን ለመቀበል እና አንዴ ኪዳኑን አሁን ይሄን ኪዳን ይሄ አዲሱ ኪዳን የመጣው ጸጋ ነው። ጸጋው ደግሞ በእምነት እንደምንቀበለው ነግሮናል እግዚአብሔር ቃል። ሲጀመር ጥምቀት እኮ በግርዘት ነው አይደለ? ጥምቀት የተተካው። ስለዚህ ቆይ ወንድሜ፣ አሁን እኔ ምን ለማስረዳት ፈልጌ ነው ግርዘትን ያመጣሁት መሰለኝ? አልተተካም አልኩኝ። እሺ ብሩክ፣ አይተካ፣ ችግር የለውም። እኔ አሁን እሱን የጠቀስኩት ለምን መሰሉ አይደለም፣ እሱን የጠቀስኩት ለአንድ ነገር ነው። ሕፃን ልጅ በእነ አብርሃም ጊዜ 7 ቀን የሞላው ሕፃን ልጅ የእስራኤልን ታሪክ አዳምጦ ሰምቶ አምኖ አይደለም ያንን ኪዳን በ7 ቀኑ ተገርዞ የተደረገለት እግዚአብሔር ያደረገለት። ሲገረዝ ምንድን ነው የሚሆነው? እሺ እንደዚህ እናድርገው። ሲገረዝ ምንድን ነው የሚሆነው? እንዴ ለአብርሃም የተገባለትን ኪዳን አገኘ፣ ተደረገለት። ልክ አሁን እኛ ሲገረዝ የእግዚአብሔር ልጅ ይሆናል። በዛ ጊዜ የነበረው የአብርሃም ኪዳን አለ አይደለም? ሲገረዝ የእግዚአብሔር ልጅ ይሆናል። አሁን ስለ እግዚአብሔር ልጅነት ነው እያወራን ያለ ነው። ሲገረዝ የእግዚአብሔር ልጅ ይሆናል። አሁን ሲገረዝ ሳይሆን ሲጠመቅ፣ ሕፃን ልጅ ሲጠመቅ ማመንና መጠመቅ የሚለውን የስላሴ ልጅነት ያገኛሉ ለማለት እኮ ነው ያንን ያመጣሁሎት። እድሜ አይጠይቅም። ለማመንና ለመጠመቅ ለማለት ፈልጌ ነው። የእግዚአብሔር ኪዳን እድሜ እየሰሙኝ እንዴ? እኔ አሁን ስለ እምነት ነው እያወራ ያለሁት። በ80 ቀኖት አምነዋል ወይ? በቃ ዋናው ጥያቄ እሱ ነው እኮ። እምነትም ጥምቀትም በኪዳን የሚገኝ ነገር ነው እያልኩት ነው። አሁን ኪዳኑ አዲስ ኪዳን ነው የሚባለው። አሁን የምንቀበለው ጥምቀትም ስጋው ደግሞ አዲስ ኪዳን። እምነት በኪዳን ይገኛል የሚል የመጽሐፍ ቅዱስ ጥቅስ ይስጡኝ። እሺ የኔ ወንድም፣ መጽሐፍ ቅዱስ ራሱ እኮ አዲስ ኪዳን ነው የሚለው። እኔ እሱ አይደለም ጥያቄ። እምነት በኪዳን ነው የሚገኘው የሚለውን ያሳዩኝ። እምነት በኪዳን ይገኛል የሚለውን ያሳዩኝ መጽሐፍ ቅዱስ ጥቅስ። ወይ ጉድ! አሁን እኮ እኔ እያስረዳሁት ያለሁት መልስ የለም። በቃ መልስ የለም። እንደዛ ይሻላል። ዞሮ ዞሮ ድነናል፣ እየዳንን ነው፣ እንድናለን የሚለውን እንጨርሰው። ይሄ የሆኑ ሰዎች ትምህርት ነው። አሁን ቀጥሎ ደግሞ የጠቀሱት ጥቅስ ምንድን ነው? ሁለተኛው ጥቅስ ምንድን ነው? እየዳንን ነው 2:12 ምን ፊልጵዎስ ነው ፊልጵስዩስ እሱ ነው። ይቅርታ ስላንደበቴ። ችግር የለውም። 2:12 እየዳንን ነው የሚለው። ስለዚህ ወዳጆች ሆይ ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁንም አሁንም ይልቅ ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። እየዳንን ነው የሚለውን ያሳዩኝ። እየዳንን ነው እኮ እየዳንን ነው የሚለውን ያሳዩኝ። እዚህ ክፍል ላይ ምን ነው እየዳንን ነው? የራሳችሁን መዳን ምንድን ነው የሚለው? አንብበውታል እኮ መረዳት ካልቻለ እንግዲህ አብረን የራሳችሁን መዳን ፈጽሙ። አነበብኩት እኮ የሚፈጸም ነው። እየዳን ነው። አይ እኔ እየዳን ነው የሚለውን ሀሳብ ያሳዩኝ። ይሄ የህይወት እየኖርን ነው እንግዲህ ህይወታችን እስከሚያልፍ ድረስ የራሳችንን መዳን እየፈጸምን ነው፣ ፈጽሙ ስላለ ማለት ነው። መልካም። አሁን ይሄ ጥቅስ እንደዛ አይልም። በቃ አሁን ጥቅሱን ያለ መረዳት ችግር ነው። ግን እዚህ ጥቅስ ላይ ቆሜ ላሳየው ስህተታችሁን። አሁን በዚህ ጥቅስ መሰረት እየዳንን ነው ያለ ሰው እየዳንን ነው ብለው ያምናሉ። እርሶ እየዳንን ነው ያለ ሰው አንዴ ቆይ ጥያቄ ነው። እየዳንን ነው ያለ ሰው ስለ መዳኑ እርግጠኛ ነው ወይስ አይደለም? አሁን እኛ የምንናገረው እንደ መጽሐፍ ቅዱስ ነው። መዳኑ እርግጠኛ ነው ወይስ አይደለም? እንድናለን ማቴዎስ 10:12 ነው የምንጠቅስልዎት ለዚህ ጥያቄዎች።
አሁን በዚህ ሰዓት እየዳነ ያለ ሰው የዳነ ነው ወይስ ድነቱን ያጣ ሰው ነው? ጥያቄው እሱ ነው። የትኛውን ድህነት ነው የሚያጣው? የሚያጣውማ ለምሳሌ የሚያጣው ድህነቱን የሚያጣው አህዛብ ከሆነ ተመልሶ ከተጠመቀ በኋላ ያ ድህነቱን ማለት ያጣል። ድነቶትን አላጡም ማለት ነው። እርሱ ጻድቅ ኖት ማለት ነው። ድነቶትን ካላጡ እርሶ ጻድቅ ኖት ማለት ነው። እንግዲህ ካሉ በሉ፣ ችግር የለውም። እርሶ ይበሉ፣ አይ እርሱ መብቶት ነዎት ነው፣ እንጂ መናገር ያለበት እኔ መብቶት ምኑን ነው። ነው የምለው? ይበሉ ጻድቅ ኖት እርሶ ከፈለጉ ድነቶትን ይበሉ። ካላጡ? እኔ ወንድም እኔ ነገርኩት። እኔ ጻድቅ ነኝ ያለ አንድ ሐዋርያ የለም። እኔ ጸድቅ ያለው እናንተም ጸድቅ ያለው ብላችሁ ለዓለም መስክሩ፣ ተናገሩ እርስ በርሳችሁ አላለም እያለ ያለው መጽሐፍ ቅዱስ የእግዚአብሔርን ቃል ድነናል፣ አሁን እኮ እየዳን ችግሩ ነው፣ ምንድን ነው? እንድናለን። የእግዚአብሔርን ቃል እናንተ አታነቡም። እውነት ለመናገር አንድም አሁን እኮ ሐዋርያ እኔ ሳውራ አያወሩ እንጂ ወንድ ልጅ እኮ ይከበራል። አይደለም ያነበብነውን። እሺ ቆይ አሁን የፊልጶስ 2:12 እኮ ምን ሊያደርግ እሺ ይሄው ላሳዩት፣ ስህተቱን ላሳዩት፣ እንደማታውቁት መጽሐፉን ላሳያችሁ። እንግዲህ የራሳችሁን መዳን ፈጽሙ ይላል። በእኛ የተጀመረው መዳን የሚፈጽመው ማን ነው ያለው? የራሳችሁን መዳን ፈጽሙ ከሆነ በእኛ የራሴን የተጀመረውን መዳን የሚፈጽመው ማን ነው? እኔ ብለው ይመልሱልኝ። በቃ አጭር መልስ ማለት ነው። ወይ ደግሞ እኔ እኔ እርስዎ ካልሆኑ መጽሐፍ ደግሞ ቅዱስ ከበደ። እንደሚለው ነው። የራሳችሁን መዳን ፈጽሙ ካለ የራሴን ማን ነው መዳን የሚፈጽመው? ማን ነው እፈጽማለሁ። የሚፈጽመው? ማን ነው? የራሴን እኔ መዳን ብለው የታዘዝኩትን እፈጽማለሁ። ይሄን አድርጊ፣ ከዳንሽ በኋላ ድነትን የማያሳጥም እንዳላጣ ድጋሜ በባርነት እንዳልወድቅ የራሴን መዳን እፈጽማለሁ። እንዴት ነው የምትፈጽሚው ከሆነ እሱን አልጠየኩም። እሱን ማን ነው የሚፈጽመው? እኔ በቃ ቀላል መልስ እኮ ነው። እኔ ካሉኝ እኔ ብለው ይንገሩ። ለምን እኔ እላለሁ? እሺ ማን ነው የሚፈጽመው? መዳን የሚለው የሚፈጽመው ማን ነው? የራሳችሁን መዳን ፈጽሙ ነው አይደለ? እኔም የራሴን ማን ነው መዳን የሚፈጽመው? እየፈጸምኩ ነው። አሁን እኮ እርስዎ ኦኬ እንደሚፈልጉት መመለስ አንዴ የለብኝም ብሩክ። ይኸው አሉኝ እኮ በቃ እኔ አሉኝ። አሁን አንዴ እኔ ብለውኛል። አሁን እሺ ጨርስ። አታነቡም ያልኩት ለዚህ ነው። እኔ እሺ ብለውኛል። በቃ ይሄን መዳን አሁን ፈጽመው እኔ ነኝ። ጸድቀዋል ወይ ኧረ ላሉት ደግሞ ላንብብበት፣ ኧረ ጥቅስ ላንብብበት። እየሰሙኝ ወለተ ሰንበት እየሰማሽኝ ነው? አቤት። አዎ እኮ አዎ፣ አዳምጪኝ። ቀጥል። በቃ እኔ ሳወራ እያዳመጥሽ። አሁን የእግዚአብሔር ቃል ስለማታነቡ ነው አልኩኝ። ይኸው ቁጥር 13 ላይ እንደዚህ ይላል፣ ስለ በጎ ፍቃድ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነውና። እዛው ፊልጵስዩስ መጽሐፍ ምዕራፍ 2 ቁጥር 13 ነው ያነበብኩት። ቆይ አንዴ ምዕራፍ 1 ላንብበው። ምዕራፍ 2 ከመምጣቱ በፊት ምዕራፍ 1 ላይ ሐዋርያው ጳውሎስ እንደዚህ ያለን። እስኪ ምዕራፍ 1 ቁጥር 6 ማን ነው ፖስት የሚያደርግልኝ? ምዕራፍ 1 ቁጥር 6 በእናንተ መልካምን ድነናል ላይ ለምን እሄዳለሁ? አሁን እየዳንን ላይ ነው ያለ ነው። እርሱ ድነናል ላይ ሆነው እኔ ስለዳነው ነገር ላይ ለምን ሀሳብ ይሰጣሉ? የጠቀስኩት የመስቀል ጥቅስ ስራ ምንድን ነው? ላይ የመስቀል ያው እኮ አሁን እኮ ምን እያልኩ መሰላችሁ? የመስቀል ስራው በእኔ ህይወትም የሚሰራ ነው እያልኩ ነው ያለሁት። የመስቀሉ ስራ አንድ አድኖ የሚያቆም አይደለም። የምንቀበለው ጸጋ ኃጢአተኝነትና ዓለማዊ ምኞትን የሚያስክር ነው እያልኩ ነው ያለሁት። በህይወታችን በልምምዳችን እንኳን የሚያግዘን ይሄው ጸጋ ነው እንዴ። እግዚአብሔር እኮ አድኖን እኮ እንደዚሁ የሚለቀን አይደለም እኮ። እኛ በጎች ነን፣ የሚጠብቀን እርሱ ነው። እስከ መጨረሻው ድረስ የሚያጸናን የእግዚአብሔር መንፈስ ነው። ምንም እኮ ይሄ እኮ ጥያቄ የለውም እኮ። እኔ የሚባል ነገር የለም እዚህ ክርስትና ህይወት ውስጥ። እኔ የሚባል የሚያግዘን ራሱ ማን ነው? የእግዚአብሔር መንፈስ ነው። እንደዚህ እኮ ነው የሚለው አይደል? በእናንተ መልካምን ስራ የጀመረ ይላል እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተርቻለሁ። መልካሙን ስራ የጀመረው ማን ነው? በእኛ እግዚአብሔር ነው። የሚፈጽመው እግዚአብሔር ነው። በዚህ ውስጥ የኛ ታዛዥነት ይኖራል። በህይወታችን ግን ክርስቶስን አሁን የኛ ታዛዥነትን እኮ ነው እሱ እኔ እናንተ እየተማመሩት እንጂ ይሄ የራሳችን መዳን የምንፈጽመው በመፍራትና በመንቀጥቀጥ ይሄ የታዛዥነት ነው። የአባትና የልጅነት ጉዞ ነው እንጂ በመስቀል ላይ የተሰራውን ዋጋ እንደገና እኛ አድሰን ለመስራት አይደለም። ስለዚህ ይሄንን ተረዱ። ቀጣይ ደግሞ ዛሬ ለሚለው ጥያቄ እንድናለን የሚለውን ደግሞ አንብቡትና እንጨርስ። ወደ ሌላ ጥያቄ እንግባ ወንድሜ። ዛሬ ወደ ሰማይ ብትጠሪና ብትሄጂ የዘላለም ሕይወት እንዳለች ታውቂያለሽ? መንግስተ ሰማይ ትገቢያለሽ? እሺ፣ ለዚህ ጥያቄ ማቴዎስ 10:22 እስኪ አንብቡልን። ነይ መልሱን መጀመሪያ ከዛ ጥቅሱ ጋር ነይ ብትባይ እኮ መልስ እኮ ነው ለእኔ መልሴ ማቴዎስ 10:22 ነይ ብትባይ ዛሬ ይኸው በቃ በቃልሽ ንገሪኝ፣ ከዛ አነብልሻለሁ።
ነይ ችግር ብትባይ የለም። መልስ ከቃሉ የምትገቢ ይመስልሻል? ከቃሌ ቃሉ ይበልጣል። ግድ የለውትም። አንብቡት። ማቴዎስ 10:22 አንብቡልን። እሺ እኔ ልታዘዝ ጭቅጭቅ እንዳይሆን። በሁሉም ስለ ስሜ የተጠላችሁ ትሆናላችሁ፣ እስከ መጨረሻው የሚጸና ግን እርሱ ይድናል። ይሄው አነበብኩኝ። በቃ እስከ መጨረሻው የሚጸና ይድናል። እኔ ስለ ዛሬ ነው እያወራሁት። አሁን እስከ መጨረሻው የሚጸና ሲሉኝ ስለ ወደፊት ነው። ዛሬ ወደ ጌታ ቢጠሩ የት የሚገባ ይመስለታል ነው ጥያቄ። ዛሬ ቆይ አንቺ እያልኩ በደንብ እንዲገባሽ አሁን ነይ ቢልሽ ጌታ ሰማይ ውስጥ አለ። ይሄ ጥያቄ አንዴ መጽሐፍ ቅዱስ ውስጥ ዛሬ ብትሞቺ ተብሎ እንዲጻፍልሽ ነው። ሰው መቼ ወደ ጌታ እንደሚጠራ አይታወቅም። ዛሬ ጌታ ነይ ቢልሽ ድንገት ጌታ ዛሬ ቢመጣ የት ምትገቢ ይመስልሻል? በጣም እኮ ቀላል ጥያቄ እኮ። ዛሬ ጌታ ቢመጣ ወይ ደግሞ ነይ ብትባይ የት ይሄ ጥያቄ ሐዋርያት ለምእመናን ሲያስተምሩ ብስራቱን ሲሰብኩ ጠይቀውታል። አዎ ለምን መሰለሽ ያን የነበሩት ክርስቲያኖች ቆሮንቶስ ላይ የነበሩት ኤፌሶን ላይ የነበሩት እንደናንተ እውር ድንብር የነበሩ አማኞች አልነበሩም። ስለ መዳናቸው እርግጠኛ የነበሩ በድካም ውስጥ እንኳን እያሉ ጳውሎስ ቅዱሳን ብሎ የሚጠራቸው ክርስቲያኖች ነበሩ። ስለ መዳናቸው ጥርጣሬ የነበራቸው አይደሉ። እናንተ እኮ ክርስቲያኖች ስላልሆናችሁ ነው። አሁን በዚህ ዘመን ለምሳሌ ጳውሎስ ቢኖር ለናንተ መልእክት ሊጽፍ አይችልም። ክርስቲያን ስላልሆናችሁ መጥቶ ነው ወንጌል የሚሰብካችሁ። እነሱስ ይኸው ለቆሮንቶስ ቤተክርስቲያን እኮ ጳውሎስ ሲልክ ቅዱሳን እያለ ነው የሚጠራቸው። ድካም አለ እኮ በህይወታቸው፣ ይወቅሳቸዋል እኮ። ይሄ ልምምዳችሁ ትክክል አይደለም ይላቸዋል። ይኸው ስታመልኩ እንደዚህ አታድርጉ እያለ ይነግራቸዋል። ግን ምን ብሎ ይጠራቸዋል? ወንድሞቼ ይላቸዋል። ስለ መዳናችሁ ጥያቄ የለባቸውም። እነሱ እርግጠኞች ናቸው። እናንተ እኮ ስለ መዳናችሁ ማታቁ እርግጠኛ ያልሆናችሁ የጌታን ደም የምታቃልሉ ናቸው እኮ እናንተ። ጥያቄ ለምሳሌ ጌታ መጥቶ ቢወስድሽ ብትጠሪ የት የምትገቢ ይመስልሻል? ለዚህ ጥያቄ መልስ ይሄን አይነት ቃለ ምልልስ መጽሐፍ ቅዱስ ውስጥ አለ እንደዚህ? አሁን እርስዎ እኮ እየሰበኩኝ ነው አይደለ? እኔን እያስተማሩኝ ነው አይደለ? ስለዚህ የሚያስተምሩት ትምህርት እንደነ ቅዱስ ጳውሎስ እንደ ሐዋርያት መሆን አለበት እንጂ እርስዎ የሚያመጡት ከራስዎት የሆነ አስተምህሮ መኖር የለበትም። ስለዚህ ይህንን ጥያቄ ለዳነ ሰው፣ ላመነ ለተጠመቀ ሰው አይጠየቅም። አጋንንት ነው እንደዚህ የዳነ ሰው ያመነ ሰው ደግሞ ይሄ ሲጠየቅ በእርግጠኝነት ይናገራል። ለምን? ይሄው እኔ ብሩክ ራሱን ይጠይቅ። ብሩክ እኔ አንቺን የጠየኩትን ጥያቄ ለራሴ ልጠይቀው። ብሩክ ዛሬ ጌታ ቢመጣ ወይም ጌታ ቢጠራ የት ትገባለህ? ይሄ እኮ ለክርስቲያን አይጠየቅም አልኩኝ። ይኸው አንቺ እንዳልሽው። ለምን? እኔ እኮ በክርስቶስ ኢየሱስ ተሰውሬ በሰማያዊ ስፍራ ነው ያለሁት። ለምን? በክርስቶስ ኢየሱስ የዘላለም ሕይወት እንዳለኝ እርግጠኛ ነኝ። እና የት ነው የምትሄደው? ወደ አባቴ እቅፍ። የት ነው የአባቴ እቅፍ? የዘላለም ሕይወት የት ነው እሱ? ሰላም ብሩክ ተከፈትከው ሚዩትን ያወርዳለሁ። እሺ ሰው እያወራ አይገባም ጣልቃ። የት ነው የምትሄደው ካልሽኝ የት ነው የምሄደው ማለት ነው? ወደ አባቴ የዘላለም ሕይወት አለኝ፣ ወደ ገነት። እንዴት እርግጠኛ ሆንክ? የክርስቶስ ደም እርግጠኛ ያደርጋል። ይኸው እኔ ጠይቄ ራሴ መለስኩት። እኔ እንደዚህ በድፍረት የምናገረው የክርስቶስ ደም ትምክቴ ስለሆነ ነው። እርግጠኛ የሚያደርግ የእግዚአብሔር መንፈስ ስለተቀበልኩኝ ነው። በቃ ይሄ ነው ልዩነቱ። ይኸው እኔ ለራሴ የጠየኩትን ጥያቄ ለአንቺ ልጠይቅሽ። ዛሬ ጌታ ቢመጣ ወይ ደግሞ ጌታ ቢጠራሽ የት ምትገቢ ይመስልሻል? በጣም ቀላል ጥያቄ ነው። ጥያቄው ከብዶን እኮ አይደለም። በመሰለኝና በደሳለኝ ይመስልሻልም አይባልም። በሃይማኖት ሂደት በመጽሐፍ ቅዱስ ማስተማር። ስለዚህ ይህን ጥያቄ አንድ ጥቅስ ላንብብልሽ ከጠቀመሽ። መልስ የለሽም። አንደኛው ዮሐንስ መልእክት መጽሐፍ ቅዱስ ይዘሻል ወይ ደግሞ ጥቅሱን ያዥው ከቻልሽ። አንደኛው ዮሐንስ መልእክት መጽሐፍ ምዕራፍ 5 ቁጥር 12 ላይ እንደዚህ ይላል። የእግዚአብሔር እኛ የፍርሃትና የባርነት መንፈስ አልተቀበልንም። ክርስቲያኖች አላችሁ፣ እዚህ ውስጥ አላችሁ አይደል? የፍርሃት የባርነት መንፈስ የተቀበሉት በዓለም ያሉ ሰዎች ናቸው። የነጣጡስ ናቸው። የነጣጡስ በእውነት ነው የምላችሁ። አንድ ሰው ስለ ዘላለም ሕይወት ጥርጣሬ ካያችሁበት እሱ አዳማዊ ነው። እሱ የዘፍጥረት መጽሐፍ ምዕራፍ 3ቱ ሰውዬ ነው። አዳም የእግዚአብሔርን ድምፅ በገነት መካከል ሰማ ይላል። ከዛስ በቅጠሎች መካከል ተሸሸገ ይላል።
አይገርምም? ይሄ የአዳም ህይወት ነው፣ የወደቀው አዳም። አዳም ከመውደቁ በፊት የእግዚአብሔርን ድምፅ በገነት መካከል ሲሰማ የሚሸሸግ አልነበረም። ያውቀዋል ድምፁን። የእግዚአብሔር ድምፅ ለአዳም አዲስ አይደለም። አዳም ከወደቀ በኋላ ግን በእግዚአብሔር ድምፅ ፊት መቆም ስላልቻለ በቅጠሎች መካከል ተሸሸገ። ፈሪ ነው አዳም። የወደቀው አዳም ፈሪ ነው፣ እርግጠኛ አይደለም። እኛ አዳማውያን አይደለንም። ጳውሎስ በኤፌሶን መልእክቱ መጽሐፍ ምዕራፍ 2 ላይ ከፍጥረታችን የቁጣ ልጆች ነበርን ብሎ ተናገረ። አዳማውያን ነን ብሎ ተናገረ። አሁን ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ ክብር ለኢየሱስ ይሁን። አሁን የውላችሁ ልዩነታችን ልንገራችሁ። በጸጋ የዳነ የእግዚአብሔርን መንፈስ ይቀበላል። የእግዚአብሔር መንፈስ ያለው ደግሞ እርግጠኛ ነው። አባ አባት ብለን የምንጮህበት የልጅነት መንፈስ ተቀብለናል። ይውላችሁ ሮሜ መጽሐፍ ምዕራፍ 8 ልጆች ከሆነን ምንድነን ይላል? ወራሾች ደግሞ ነን ይላል። ልጆች ከሆነን ድፍረት አለን ይላል። ለምንድን ነው ድፍረት ያለን መሰላችሁ? አዳም በቅጠሎች መካከል የተሸሸገው። አሁን እህታችንን ሚውትሽን አንሹ ብላት በማርያም በኩል ትድኛለሽ ወይ ብላት አዎ ትለኛለች። ለምን መሰላችሁ? ፍጥረታዊ ስለሆነች ነው። የእግዚአብሔርን ድምፅ ስለሚፈሩት የሚሸሸጉት ልክ አዳም በቅጠሎች መካከል እንደሆነው እነዚህ አዳማውያንም በነማርያምና በነጣጡስ ስር ነው የሚሸሸጉት። በፍጡራን ስር ይሸሸጋሉ። ምክንያቱስ ፈሪ ናቸው። የእግዚአብሔርን ድምፅ መስማት፣ በእግዚአብሔር ድምፅ ፊት መቆም አይችሉም፣ ይደበቃሉ። እኛ ግን በዕብራውያን መጽሐፍ ምዕራፍ 10 የቅዱስ ጳውሎስ እንደጻፈው ስለማመነ ነኝ። በዕብራውያን መጽሐፍ ምዕራፍ 10 ቁጥር 19 እና 20 ላይ የዕብራውያን ጸሐፊ እንደዚህ ያለን ተመልከቱ። ፈሪዎች አይደላችሁ ማለት ነው። ፈሪዎች እናንተ አይደላችሁ። ለምን? ይሄው ዕብራውያን መጽሐፍ ምዕራፍ 10 ቁጥር 19 እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለትም ይላል በስጋው በኩል እንድንገባ ድፍረት አለን። እኛ ደፋሮች ነን። ደፋር ያረገን የክርስቶስ ኢየሱስ ስጋና ደም ነው። ደፋር ያረገን የመስቀሉ ስራ ነው። እኛ በእግዚአብሔር ፊት የምንቆምበት ድፍረት አለን። ፈሪዎች አይደለንም። በቃ ፈሪ አይደለሁም እኔ ስለ ዘላለም ስጠየቅ በድፍረት ነው የምናገረው። ደረቴን ነፍቼ ድካም ስለሌለብኝ ነው፣ ስለማልደክም ስለማልወድቅ ነው አይደለም። የኔን ድካም እግዚአብሔር አይመለከትም፣ የልጁን ደም በኔ ላይ ስለሚመለከት ነው። ልዩነቱ እሱ ነው። ድፍረቴ የክርስቶስ ኢየሱስ ደም ነው እያልኩ ነው ያለሁት። ልዩነታችን ይሄ ነው። ደፋሮች ነን። በእግዚአብሔር ፊት የሚያቆመን ጽድቅ ክርስቶስ ኢየሱስ አለልን። ስለ ዘላለም ተጠራጥሬ አላውቅም። አንዳች ቀን ለአንድ ሰከንድ ጥርጣሬ ገብቶኛ አያውቅም። የተቀበልኩት ቅዱሱ መንፈስ ለመንፈሴ ይመሰክርልኛል ልጅ ስለመሆኔ። ልጅ ደግሞ የአባቱን ይወርሳል፣ አባቱን ይወርሳል። መኖሪያዬ የዘላለም አምላክ ነው። ሙሴ እሱን የተናገረው አትገባም ከተባለ በኋላ ተመለከተ። ግን መኖሪያው የዘላለም መኖሪያው ምን እንደሆነ ገባው። ይሄ የዘላለም መኖሪያችን ደግሞ እድፈት የሌለበት የማያልፍ ርስት ነው እያልኩ ነው። ጴጥሮስ እሱ ነው የነገረን። የማያልፍ እድፈት የሌለበት ርስት በሰማይ ቀርቶልናል። ይሄ ርስት ደግሞ በእምነት የሚገኝ ነው። በስራ በጥምቀት በጌታ እራት የምታገኘው አይደለም። በእምነት የሚገኝ በሰማይ በእምነት ለተጠበቅለኛ ቀርቶልናል። እኔ ደፋር ነኝ፣ በቃ ደፋር ነኝ እያልኩ ነው። የክርስቶስ ደም ትምክቴ ስለሆነ ነው። በሰማይ ዘመድ ወዳጅ ወገን ስላለኝ ነው ይሄን የምናገረው። ጌታ ኢየሱስ ክርስቶስ ወንድማችን በሰማይ ስላለ ነው። ጌታ ኢየሱስ ክርስቶስ ቀድሞ ስለገባልን ነው መድኃኒታችን። በቃ ድፍረታችን እሱ ነው። እሱን እየተመለከትን ነው ስለ ዘላለም ሕይወት የምናወራው እኛ። ልዩነታችን ይሄ ነው። ክብር ለኢየሱስ ይሁን፣ ክብር ለታረደው በግ ይሁን። እኔ እርግጠኛ ነኝ ክርስቲያኖች ከኔ ጋር እንደምትተባበሩ አውቃለሁ እና እኔ የምናገረው ነገር እንደሚገባችሁ አውቃለሁ። ከተቀበላችሁት መንፈስ የተነሳ ነው፣ ከቅዱሱ መንፈስ የተነሳ ነው። እኛ ደፋሮች ነን። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ተባረኪ። ወደዚህ ህይወት እንድትመጪ ጥሬ ነው። ወለተ ሰንበት ይሄ የፍርሃት የባርነት መንፈስ ከባድ ነው። ሰው በኩነኔ ውስጥ ካለ ከህግ በታች ከሆነ የጠየቁኝ ከሆነ እኔ አልፈራሁም፣ አልተንቀጠቀጥኩም እኮ ወንድሜ። ሞሎ ሆኜ እየመለስኩልዎት ነው። ድኛለሁ፣ እየዳንኩ ነው፣ እድናለሁ። አለቀ። ይሄን መልስ ማለት ምንድነው? ብትጨምርልኝ ክርስቶስን የተከተለችው ስለዳነችው ነው ወይስ ለመዳን ነው? ይሄን ጥያቄ ብትጨምርልኝ ደስ ይለኛል። እርሱ ይጠይቁኝ። ክርስቶስ አንቺ የተከተልሽው ስለዳንሽ ነው ወይስ ለመዳን ነው? ይሄ ጥያቄም ከመጽሐፍ ቅዱስ የለም፣ ግን ይህን መልስ አንቺ ብትመልሽልና ያው ልንረዳሽ ይችላል። ጥያቄው ግልጽ አይደለም። የምትከተዩ ስለ ዳንሽ ነው ለመዳን ነው?
ምን ማለት ነው እንዴ? ለምንድን ነው ክርስቶስ የምትከተየው አንቺ? የተቀበልሽው ክርስቶስ ለምንድን ነው? አምላክ ስለሆነ እንጂ ስላዳነኝ እኮ ብቻ ለጥቅም ብቻ እኮ መሆን የለበትም። አምላክን ለመከተል አምላክን ለማምለክ አምላክ ስለሆነ ነው እንጂ ከጥቅም ጋር ተያይዞ እኮ መሆን የለበትም። የኔ ጥቅም ሳይሆን የሰው ልጅ አሁን ወደ ህይወቱ የመጥንትን ክርስቶስን ዝም ብሎ አይደለም የሚከተለው አይደለም። ክርስቶስን ወደ ህይወትሽ ያመጣሽው ለምንድን ነው? ጥቅምና ጥቅም አይደለም። አዳም አጠፋ አይደለም ስለሆነ ነው። መድኃኒቴ ስለሆነ እኮ አድኖች ነው ወይስ መድኃኒቴ? በቃ መድኃኒቴ የሚለው እኮ አንድ ሰው መድኃኒቴ ከሆነ መቼ ሳያድነው መድኃኒቴ ይላል እንዴ? እኮ አንቺ ድነሻል ከሆነ መድኃኒቴ እኮ አይደለም፣ ያለቀለት መልስ ነው ይሄ። የሚያንጠለጥልሽ አንድ ሰው ታሞ ነበረ፣ አምላኩን መድኃኒቴ ካለው ድኗል ማለት ነው። ደግሞ ለመዳንም አይደለም። በነገራችን ላይ ወይ ሰላም ቆንጆ ጥያቄ ነው። ኢየሱስ መድኃኒት ነው ብሎ ያመነ ሰው በሽተኛ ነኝ እያለ ነው አይደል ያለው? አይደል? እንደዛ እኮ ነው አይደለም? መድኃኒቴ ያለ ሰው ኦልሬዲ መድኃኒት ድኗል። ለመዳን ከሆነ ነው በሽተኛ የሚባለው። ለመዳን ከሆነ በሽተኛ ነው ገና። አንዴ ኢየሱስ መድኃኒት ነው አይደለ? ወለተ መድኃኒዓለም ነው። መድኃኒት ደግሞ ለበሽተኛ ነው አይደል የሚያስፈልገው? ለበሽተኛ ለአህዛብ እንዴ አሉ። አህዛቦች አላለቁም እኮ በምድር ላይ አህዛብ አለ አሁንም። መልካም። አንቺ ለመዳን መድኃኒቱን ወስድሻል? አዎ። መች ነው የወሰድሽው? በ80 ቀን እኮ ስጠመቅ ስጋና ወደሙ መድኃኒዓለምን ወስጄ ነው። ቅዱስ ስጋውን ነፍሴ የተለየው መለኮት የተዋህዶ ስጋና ተቀብያለሁ። እኔ ጥያቄ ኢየሱስን ወስደሽዋል ወይ ነው ጥያቄ። ኢየሱስ ውሃ አይደለም መቼም። ኢየሱስ ውሃ ነው እንደማትኝ እርግጠኛ ነኝ። እኔ ስለ ውሃ አላወራሁም፣ ስለ ኢየሱስ ነው እያወራ ያለሁት እኮ። መድኃኒዓለም መድኃኒት ማለት እኮ የሚወሰድ ነው። ታዲያ እኮ መድኃኒቱን ራሱ ኢየሱስን ወስደሽዋል ወይ ነው ጥያቄ። መድኃኒቴ ካልኩ ወስጀው በቃ ድኛለሁ። መቼ ነው የወሰድሽው? ኢየሱስን መድኃኒቱን መቼ ነው የወሰድሽው? በ80 ቀን እኮ ስጠመቅ እኮ ቆርባለሁ። ወንድም አያውቁም ይሄን ስርዓት ቁርባን እንዳለ። ቆይ ጥምቀቱ ነው ቁርባኑ ነው ኢየሱስ? ሁለቱም እንዴ። ስጋው ደግሞ ቁርባን ይባላል። ጥምቀቱ ደግሞ የሥላሴ ልጅነት። የሰው ልጅ እውነት እልሃለሁ ሰው ከውሃና ከመንፈስ ቅዱስ ካልተወለደ በቀር የእግዚአብሔር ልጅነት እሱ አይደለም። ጥያቄ እሱ አይደለም። እሺ ሁለቱም መልሴ ነው። ለእኔ እኮ መልሴ እንደዛ ነው። አንዴ ይስሙኝ። በቃ ካልሆነ አንቺ እያልኩ አወራለሁ እንደቀድሞ። ምን አልኩኝ? ኢየሱስን ወስደውታል ወይ ነው ጥያቄ። መድኃኒቱን ወስደውታል ወይ ነው ጥያቄ። አዎ አሉኝ። መቼ? በ80 ቀን። በምን? በጥምቀት። ኢየሱስ ውሃ ነው ወይ? ኢየሱስ ጥምቀት ነው ወይ? እኔ ኢየሱስን ራሱን ወስደውታል ወይ ነው ጥያቄ። ኢየሱስ ጥምቀት ቁርባን ነው። ነፍስ የተለየው መለኮት የተዋህደው ቅዱስ ቁርባን የዘላለም ያሰጣው። እሺ ጥምቀቱ አይደለም ኢየሱስ ቅዱስ ቁርባኑ ነው። ቅዱስ ቁርባኑ ሁሉም የራሱ ህብረት አለው ወንድሜ። ሁሉም የራሱ ነገር የሚወስደው አሁን ቅዱስ ቁርባኑ ነው አሉኝ አይደለ? እርሶ ሴትዮ እየሰሙኝ ነው? ቅዱስ ቁርባኑ ነው አሉኝ አይደለ? ቅዱስ ቁርባኑ ስሎት እንደገና ውሃው ደግሞ ሌላ ክፍል አደረጉት። ሁሉም እሺ ውሃው ኢየሱስ ነው። እንመለስ እሺ ወደ ኋላ። ውሃው ኢየሱስ ነው? ኧረ በመድኃኒዓለም ውሃው ኢየሱስ ነው ወይ? እኔ ስለ ኢየሱስ እያወራሁኝ ስለ ውሃ ካወሩኝ ምን ኢየሱስን ወስደውታል ወይ ነው ጥያቄ። ጥምቀት የእግዚአብሔር እስትንፋስ ያለበት የእግዚአብሔር ስም አይደለም ጥያቄ። የእግዚአብሔር እስትንፋስ ያለበት ነው አይደለም ጥያቄ። ኢየሱስን ወስደውታል ወይ ነው እንዴ? ልጅነት ምንድን ነው እንዴ? ልጅነት እንዴት ነው የሚገኘው ታዲያ? እኔ እሱን ጥያቄ አይደለም። ኢየሱስ መድኃኒቱን ወስደውታል ወይ ነው ማለት እንዴት ውሃ ኢየሱስ ነው ተብሎ ይጠይቃል እንዴ? በኢየሱስ ስም የምንጠመቅበት ጥሩ ጥምቀቱ አይደለም ኢየሱስ ማለት ነው። እሺ ጥምቀቱ አይደለም። የጌታ እራትስ ኢየሱስ ነው? የጌታ እራትስ ኢየሱስ ነው ወይ ደግሞ ቁርባኑ ኢየሱስ ነው? ስጋና ደግሞ ነፍስ የተለየው መለኮት የተዋሃደው ነው። ማስረጃ ነፍስ የተለየው መለኮት የተዋሃደው ነው ያሉትን ከመጽሐፍ ቅዱስ ማስረጃ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት ያለው የሚለውን አልጠየቅኩም። እሱን አልጠየቅኩም። የኔ ጥያቄ ስጋና ደግሞ ቁርባን
መድኃኔ ዓለምን ለመቀበል ታዲያ በምንድን ነው የሚቀበሉት? እርስዎ ቤት ያገኙታል ታዲያ? እሺ አንዴ ለመጨረሻ ጊዜ ልጠይቅ። ቁርባኑ መለኮት የተዋሃደው ነፍስ የተለየው ነው አሉኝ። ለዚህ መጽሐፍ ቅዱሳዊ ማስረጃ ነው የጠየቅኩት እኔ ለዚህ ንግግር። ወንድሜ ታዲያ እንዴት ነው መድኃኒት የሚሆነው? እኮ ነው ታዲያ። ከዚህ ሁሉ ውጭ ከሆነ ምንድን ነው ታዲያ? ዝም ብሎ ነው እንዴ? ምግብ ነው? ምግብ በመሰለኝ ነው ማለት ነው። በመሰለኝ ነው ማለት ነው። እንደዛ ከሆነ ችግር የለውም። የፈለጉትን ነገር ማድረግ ይችላሉ። ግን በመሰለኝ ነው። ማስረጃ ከሌለው የዘላለም ሕይወት የሚያሰጥ ነገር ብሎ የሰጠን ሚስጥራት አንዱ ሚስጥረ ቁርባን ነው፣ ሚስጥረ ጥምቀት። እነዚህ ሚስጥራት የግድ የዘላለም ሕይወት ይገኝበታል የተባለበትን መጽሐፍ ቅዱስ ጥቅስ ስጡኝ። የዘላለም ሕይወት ይገኝበታል ያለበትን መጽሐፍ ቅዱሳዊ ጥቅስ። አሁን መለኮት የተዋሃደው ነፍስ የተለየው ለሚለው ማስረጃ የለም። ክፍሉን ማውጣት ይችላሉ። ስጋዬን የበላ ደምን የጠጣ የዘላለም ሕይወት ያገኛል ብሎ በዕለተ ሐሙስ ለሐዋርያት ቆርሶ የሰጣቸው እሱን ስጋና ደም ቅድስት ቤተክርስቲያን የፈተተች አልሰጣቸውም። በዕለተ ሐሙስ ላይ ስጋዬን የበላ ደምን የጠጣ የዘላለም ሕይወት ያገኛል ብሎ አልሰጣቸውም። እስቲ ዮሐንስ 6:54 እያሉ ነው ከስር ያሉት። የተዋህዶ ልጅ ከሆኑ አንብቡት። ጥቅሱን ክፍሉን አላውቀውም። ሀሳቡ ግን ይሄ ነው። ነግሬዎታለሁ። አልያዝኩትም። ዮሐንስ 6:54 እያሉ ነው ከስር። ወደ እኔ ጠጋ የማይሰማዎት ከሆነ ወደ እኔ ጠጋ ይበሉ። አንዴ ስሙኝ ስልም ዝም ብሎ ነው የሚያወሩት። እርሶ ችግሩ እሱ ነው። ዮሐንስ 6:54 ላይ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚለው አለ። ግን ለሐዋርያቶቹ ቆርሶ ሲሰጣቸው እንደዛ አለ ያሉት ግን የአይልም እንደዛ የተለያየ ክፍል ነው የተናገሩት ነው እያልኩት ያለሁት። የትኛውን ሐሳብ ላንብብሎት? በዮሐንስ 6 ላይ ህብስትን አንስቶ ቆርሶ ሲሰጥ አንመለከትም። ጌታ ሲያስተምር የምንመለከትበት ክፍል ነው። ጌታ ህብስትን አንስቶ ቆርሶ ወይ ደግሞ በፋሲካ ዕለት ላይ እንጀራን ቆርሶ የሰጣቸው በማቴዎስ 26 ላይ፣ ሉቃስ 22፣ ማርቆስ 14 ላይ ነው ያለው። የትኛውን ሐሳብ ነው የፈለጉት እርሱ? 6:54ን አንብቡትና እስኪ ሁሉም ሐሳብ እቀበላቸዋለሁ። ሁሉም ቦታ ላይ የተጻፉት የሁሉም ሚስጥራት ባለቤት ነው። አሁን 6:54 ጋር እንሂድና የመጨረሻ ይሁንና ሌላ ሰው እንቀበል። ኤርሚ ረጅም ሰዓት ዝም አለ። ይኸው ከቁጥር 51 ጀምሮ ላንብበው። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው አለ ጌታችን ኢየሱስ ክርስቶስ። ምኔ ነው አለ? ስጋዬ ነው። አሁን የምጠይቀውን ጥያቄ አስተውሎ ይስሙ እንግዲህ። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው አለ። ስለምን አለ? ስለ ዓለም። ዓለም ማናት? ዓለም ሰው እኮ ነው ወንድሜ። ዓለም ማናት ነው ጥያቄ። ዓለም ነው እንጂ ጋራና ሸንተረሩን አይደለም። መቼም እንደዚህ አይነት ሚስጥራት ፈጽም ብሎ ማለት ዓለም በአንድምታ ሰው ነው። እኔ አዳም ዘር አይደለም። ጥያቄ ሰውማ ሰው ነው። ታዲያ ወንዝ አይደለም። ዓለም የተባለው በዚህ ክፍል ላይ በክርስቶስ ኢየሱስ አምነው አካል የሆኑትን ነው ወይስ በጨለማ ያሉትን ነው ዓለም ተብሎ የተጠቀሱት? ዓለም ሲባል ሰው ነው፣ ሰውን ነው የሚወክለው። ጥያቄ ምንድነው? እኔ አሁንም እንዳልኩት ዓለም የተባለው እንትኖች በጎች ናቸው፣ ፍየሎች ናቸው እያልኩ አይደለም። ዓለም ተብሎ የተጠቀሱት በዚህ ክፍል ላይ በዓለም ያሉ በጨለማ ያሉ አህዛብን ነው ወይስ በክርስቶስ ኢየሱስ ያመኑትን ነው ጥያቄ። እስኪ ክፍሉን በደንብ አንብቡት፣ እንደገና ሙሉን አንብቡት። ይኸው ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው። ሁለቱም ያልከውን አስኪ ግባና ማስረጃ አስጠኝ። ደፋር እኮ ነው ሰው፣ ደፋር እግዚአብሔር ቃል እንደዚህ ቀጥ መጀመሪያ ላይ ሰው ብሎ እንደገና እኔም ስለ ዓለም ካለ እንግዲህ ሁሉንም ነው የሚጠቀልለው ማለት ነው፣ የሰውን ሁሉ። ዓለም የተባለው የዳነውም ያልዳነውም ነው ማለት ነው። ቴንክ ዩ ሁሉንም ብለውኛል። አሁን ይህን ቃል እንዳያጥፉ ሁሉም ያኛው ክሬተርም ገብተሃል አንተም እንዳትወርድ። አሁን በደንብ ስሙኝ እንግዲህ ስለ ዓለም የተባለው በክርስቶስ ኢየሱስ ያመነውም ያላመነውም ሁሉም ነው ብለዋል። ሚዩት አድርገው ወዳጅ የገባው ወይ አድርገው። ቴንክ ዩ
አሁን ያላመኑ ሰዎች ወይ በዓለም ያሉ ሰዎች በጨለማ ያሉ ሰዎች የጌታን ስጋና ደም መውሰድ ይችላሉ ወይስ አይችሉም? ይመልሱልኝ እርሶ ሴትዮ። እኔ ነው ሴትዮ አይ ወለተ ሰንበት ጥያቄዎት እስኪ ድገሙት። አንዳንዴ እኮ እንድንሳሳት አድርጋቸው የመንጃ ፍቃድ ጥያቄ እኮ ነው ጥያቄያችሁ ጠቅላላ። እሺ ቀጥሉ። በዓለም ያለ በጨለማ ያለ ሰው የጌታ ስጋና ደምን ይወስዳል ወይ? በጨለማ ያለ ሰው ማለት ያላመነ ያልዳነ ሰው እኔ ልመልስ። በጨለማ እንዴት ብሎ ጎበዜታችሁ የጌታ ስጋና ደምን ለመቀበል እኮ አይ ተዋቸው ይሳተፉ፣ ምን ችግር አለው? ወንድሞች ሲገቡ ሰው እያወራ ይኸውልሽ፣ እዚህ ጥሩ ያለች ኤርሚ ያለ ዳን ያለ ዝም ብለው እየሰሙ ነው። ሚውት አድርገው ነውር ነው። አየሽ አንቺ ስትጨርሺ አይ በቃ እኔ ልመልስ ነው ያለው። እንደዛ አይባልም። በቃ ሰው እድል ሲሰጠው ነው የሚያወራው። እሺ ጥያቄ፣ ያልዳነ ሰው በጨለማ ያለ ሰው ክርስቲያን ያልሆነ ሰው የጌታ ስጋና ደምን ይወስዳል? የጌታ ስጋና ደምን እኮ ለማመን ነው የሚወሰደው። ያመነ የተጠመቀ የተዋህዶ እምነት ምእመን የሆነ ነው። ያልዳነ ሰው ይቆርባል አይቆርብም? ጥያቄ እሱ ነው። እንዴት ብሎ አሕዛብ ይቆርባል እኮ እያሉኝ ነው አይደል? አሁን አሕዛብ ቀጥ ብሎ ቤተክርስቲያን ሄዶ ይቆርባል እያሉኝ ነው። አዎ እንዴት ሆኖ እንዴ? እሺ ጥቅሱ ምንድነው እያለ አንዴ እሺ አይቆርብም አሉኝ። መለሱልኝ። መቃጭር መልስ ነው። አይቆርብም። ጥቅሱ ግን ምንድነው እያለ ያለው? ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል፣ እኔም ስለ ዓለም ሕይወት የምሰጠው እንጀራ ይህ ስጋዬ ነው አለ። ስለማን የምሰጠው አለ? ይህ ስጋ የተሰጠው የክርስቶስ አካል ለሆኑ ሳይሆን ስለ ዓለም የተሰጠ ነው። አግኝታችሁኛል ክርስቲያኖች ሐሳቤን? ይሄ ጥቅስ ማለት ይሄ ጥቅስ ማለት ቆይ ወለተ ሰጥሻለሁ እድል። ይሄ ጥቅስ የኦርቶዶክስን የጌታ እራት ወይ ደግሞ ቁርባን የሚለውን ትምህርቷን ድባቅ የሚመታ ጥቅስ ነው። በነገራችን ላይ ይኸውላችሁ ምንድን ነው የሚለው? ስለ ዓለም የተሰጠ ነው ይሄ ስጋ፣ ለዓለም የሆነ ነው ይሄ ስጋ። በኢትዮጵያ ኦርቶዶክስ የሚሆን በእኛ በወንጌል አማኞች የጌታ እራትን ያላመነ ሰው አይወስድም አይደል? አይወስድም። የጌታ እራትን የሚወስድ ሰው ያመነ አካል የሆነ ሰው ነው የሚወስደው። ይሄ ጥቅስስ ምንድን ነው ያለው? ጌታ ኢየሱስ ክርስቶስ ለዓለም የተሰጠ ነው እያለ ነው ያለው አይደል? ይሄ ስጋና ደም ከሰማይ የወረደው ስጋና ደም ለዓለም የሚሆን ነው፣ ፈውስ የሚሰጥ ነው ማለት ነው። የሚያድን እኮ ነው። የዳነ ሰው የሚወስደው ሳይሆን የሚያድን ነው እያለ ነው ያለው ጌታችን ኢየሱስ ክርስቶስ። ይኸው ድጋሜ ላንብበው ቁጥር 51 ከሰማይ የወረደ ሕያው እንጀራ እኔ ነኝ አለ ጌታችን። ከዛስ ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። ይሄን እንጀራ መብላት ለዘላለም ያኖራል። ከዛስ እኔም ስለ ዓለም የጌታ ኢየሱስ ነው እያልሽ ነው። እኔ ከሰማይ የወረድኩ እንጀራ ነኝ ሲል ምን እያለ ነው? ካህኑም ያዘጋጀው ህብስት ኢየሱስ ነው እያልሽኝ ነው ወይ? ኢየሱስ ነው እርሱ ይንገሩ። ስለ ክፍሉ አሁን ስለ ካህናት ስለሚያደርጉት ነገር ስለማያምኑበት እሱን ይተውት እና ለእኔ ይሄ ክፍል እኔ ከሰማይ የወረድኩ እንጀራ ነኝ ሲል ምንድን ነው? ስለ ራሱ እያወራ ነው። ይሄው እኮ እኔ የማስመልስ ይሄው እንደ ቃሉ ነው። እኮ ስሚኛ ታዲያ እህታለም እኮ ሰው ከሰማይ ነው የወረደው እንጀራው ስጋውን ይዞት የወረደው ከሰማይ ነው እያሉኝ ነው። በቃ አሰማምች ሴትዮ እኮ ላስረዳሽ ነው ምን ማለት እንደሆነ ስሚ ያልኩ እኮ ልሄድልዎት ብዬ ነው እኮ። እሺ ጨርሻ ሐሳብሽን አንቺ በቃ እኔ ልስማሽ እኮ። አሁን የኔ ሐሳብ እዚህ ክፍል ላይ እኔ ሳወራ የምታወሪ ከሆነ ግልጽ ላድርግልዎትና ሚዩት አድርጌ አዳምጥዎታለሁ። አሁን እዚህ ክፍል ላይ እኔ ከሰማይ የወረድኩ እንጀራ ነኝ ሲል ስለ ራሱ ካወራ የለበሰውን ስጋ ይዞት የወረደው ከሰማይ ነው እያለ ነው። ምንድን ነው እስኪ ይንገሩኝ እርሱ። በቃ ስሚያ ታዲያ እንደዛ ከሆነ መስማት ይኖርብሻል። በዮሐንስ ወንጌል መጽሐፍ ምዕራፍ 3 ላይ ጌታችን ኢየሱስ ክርስቶስ እንደዚህ አለ። ለምሳሌ ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው አለ ኢየሱስ ክርስቶስ። የት የሚኖረው? አሁን ይሄን ከኒቆዲሞስ ጋር ሲነጋገር ነው። ጌታችን ኢየሱስ ክርስቶስ ሲናገር ስለራሱ ስጋውን ነጥሎ በምድር መለኮቱን ነጥሎ በሰማይ ብሎ አይናገርም። ኢየሱስ ከድንግል ማርያም በስጋና በደም ከተካፈለ በኋላ ተነጥሎ አይነገርም። ከሰማይ የወረደ ማን ነው ብሎ እየተናገረው እኔ እያለ ነው የሚናገረው።
ከድንግል ማርያም በስጋና በደም ስለተካፈለ ስጋው ከመሬት መለኮቱ ከላይ እያለ ጌታ አይናገርም። ስለራሱ ሲናገር ምን ይላል? ከሰማይ እየመጣው ነኝ እያለ ይናገራል እንጂ ስጋውን ከሰማይ ይዞት መጣ ማለት ነው አይደለም። በስጋና በደምማ እንደተካፈለ እኮ የእግዚአብሔር ቃል ይናገራል። ግን ስለራሱ ሲናገር ምን ይላል? ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው አለ። የት የሚኖረው? በሰማይ የሚኖረው የሰው ልጅ ነው። ያ ማለት ነጥሎ አይናገርም ስለ ኢየሱስ። ልክ ዮሐንስ ወንጌል መጽሐፍ ምዕራፍ 6 ቁጥር 51 ላይም እሱን ነው የነገረን። ስለዚህ እንግዲህ አይሁድ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይቻለዋል ብለው እርስ በርሳቸው ተከራከሩ። ለምን? ከሰማይ የወረደ ሕያው እንጀራ እኔ ነኝ ስላላቸው ማለት ነው። ከሰማይ የወረደው ሕያው እንጀራ ማን ነው? እራሱ ኢየሱስ ክርስቶስ ነው። ከዛስ ምን ይላል? ከዛ ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል፣ እኔም ስለ ዓለም የምሰጠው እንጀራ ይህ ስጋዬ ነው አለ። ስለ ዓለም የተሰጠ እንጀራ ኢየሱስ ራሱ እንጂ ህብስት አይደለም። ህብስትማ ስለ ዓለም አልተሰጠም። በጌታ ክርስቶስ ኢየሱስ አምነው አካል ለሆኑት የተሰጠ ነው ህብስቱ። ምን እያልኳችሁ ነው? ህብስቱ በክርስቶስ ኢየሱስ አምነው አካል ለሆኑት የሚሰጥ ነው። የጌታ እራት የሚሰጠው በዓለም ላሉት አይደለም። ይሄ ግን ለዓለም ላሉት ሁሉ የተሰጠ ነው። ለዓለም ሁሉ የተሰጠው ደግሞ ህብስት ሳይሆን መስቀል ላይ የሞተው ኢየሱስ ክርስቶስ ነው። ታዲያ ይሄን እንዴት ነው የምንቀበለው? በእምነት ነው። ለዛ ነው ቁጥር 35 ላይ ሄጄ ሰው በእምነት ይሄን እንደሚቀበል ያሳየሁት ማለት ነው። በእምነት የምንቀበለው ነው እንጂ ስለ ጌታ እራት የሚያወራ አይደለም። እባክዎት እርሶ ሰውዬ ሴትዮ ከተረዱ እንደዛ ነው ክፍሉ እያለ ያለው። አሉ ወለት አዎ አለው ያው መልሱ ባይመለስም አለው። ችግር የለም ቀጥሉ ወንድሜ። እሺ ይበቃናል ዛሬ። ሌላ ጥያቄ ካሉት ቀጥሉ። መልሱ አልተመለሰም። አዎ አልተመለሰም። እሺ ችግር የለውም። ያው የሰማ ሰው ሰምቶናል። ለእርሶ ካልጣሙት ደግሞ እንግዲህ በእንትና በኩል እንዲነገሩት አደርጋለሁኝ። በእህተ ማርያም በኩል አሁን እህተ ማርያም ብትሆን ይሄን የተናገረችው በቃ ቃለ ሕይወት ያሰማል ሰማያት ያዋርስልና ብለው ለወንድሜ እስካሁን ሐዋርያት እምነት መበላት በእምነት እንደሆነ ከርሶ ነው የሰማሁት። አንድ ሰው መብላት ከፈለገ በማመን እንደሚያገኘው እንጀራውን ሰማያዊ የዘብዴዎስ ልጅ ዮሐንስ ነው እንደዛ ያለው፣ እኔ አይደለሁም። የዘብዴዎስ ልጅ ዮሐንስ ክፍሉ ላይ ነው። እኔ እኮ ያለሁት ክፍሉ ላይ ነው። ክፍሉ ላይ ያለው ዓለም ተብሎ የተጠራው ለሰው ነው። ሰዎች ሁሉ ዓለም ተብሎ ይጠራሉ። እኛ ሁላችንም የአዳም ዘር መጽሐፉ ክፍሉ ሁሉ ማለት አንድ ይኸው ሰዎች ሁሉ ካሉ እኮ ሰዎች ሁሉ ማለት የዳንም ያልዳንም ነው አይደል? ሰዎች ሁሉ አዎ የዳንም ያልዳንም አለ። ከዛ ምንድነው አሁን ግን እንደኔና እንደርሶ ስለሆኑ ያልዳነ ሰው ታዲያ መጀመሪያ ቆይ አንዴ ወደ ጨዋታው እኮ መጡ። አሁን ሰዎች ሁሉ የተባለው ወይ ዓለም የተባለው ለሁሉም ነው ካሉኝ ይሄ ስጋና ደም የተሰጠው ለሁሉም ነው ማለት ነው አይደል? እኮ አሁን እኮ እርሶ አንድ ነገር ላይ ነው ራስዎት የተሞሉትን ብቻ ነው ለኔ መንገር የፈለጉት እንጂ የመጽሐፍ ቅዱስን ሐሳብ አይደለም። ዓለም ከተባለ ለሁሉም ከተባለ አህዛብ እንዴት ነው ወደ መድኃኔዓለም የሚቀርቡት የሚያምኑት የሚጠመቁት እንዴት ነው ከተባለ መጀመሪያ ማመን አለባቸው። አልጠየኩም ማሱ እዚህ ክፍል ላይ እንደዛ አይለማ ማመን አለባቸው። ካመኑ ከተጠመቁ በኋላ ቅድም እንዳልኩት ወለተ ሰንበት ይኸውልሽ ከ60 ተማሪ 60ኛ መውጣትም ጥሩ ነው ብያለሁ። ቅድም አምልጦኝ አይደለም፣ እውነት ነው እየተናገርኩ ያለሁት። ይሄ ክፍል እየተናገረ ያለው አንዴ ይሄ ክፍል እየተናገረ ያለው ሁሉ እንደሆነ ተናግሯል። የጌታ እራት ወይ ደግሞ እናንተ ቁርባን የምትሉት ግን ለዓለም የተሰጠ ሳይሆን ለዳኑ ሰዎች የሚሰጥ ነው አይደለ? እኮ እሱን እኮ ልመልስ እኮ ነው ጣልቃ የሚገቡብኝ ወንድሜ። እኮ የሚያስፈልግ ለዓለም ነው አሁን ዓለም የሚለው ለሰው ልጆች ሁሉ ከሆነ ያመነና ያላመነ የአዳም ዘሮች አሉ፣ አህዛብና ህዝብ አለን። ስለዚህ አህዛቦች ቅዱስ ቁርባንን ይሄን ሰማያዊውን እንጀራ እንዴት ነው የሚያገኙት ሲባል መጀመሪያ ነገረ ድህነትን ተምረው ማመን አለባቸው። ካመኑ ከተቀበሉ በኋላ ይጠመቃሉ። የተጠመቁለት ያንን ሰማያዊ እንጀራ ህብስት ይበላሉ፣ ይመገባሉ። አለቅ
በእንደዚህ ነው የሚሄደው እንጂ እርስዎ እንደሚሉት አይ በቃ አመኑ የሰማያዊ እንጀራ ቅዱስ ቁርባንን ተቀብለዋል ማለት አይደለም እያልኩት ነው። ተረዱ? አሁን እኮ የአንቺ ማብራሪያ ነው። ይሄ የአንቺ ማብራሪያ ነው። ክፍሉ እያለ ያለው ግን የተሰጠው ይሄ ስጋና ደም ለዓለም ነው። ህይወትን የሚሰጥ ለዓለም የተሰጠ ነው። የጌታ እራት ደግሞ ለዓለም የተሰጠ ሳይሆን አካል ለሆኑት ነው ልዩነቱ። አሁን ይሄ ስለ ጌታ እራት አያወራም። አሁን ይሄን ሀሳብ ለመረዳት የጌታ እራት ስለ ጌታ እራት የሚያወራ ክፍል አይደለም። ይሄ ክፍል ስለ ጌታ እራት የሚያወራ አይደለም። በቃ ጌታ ይባርኮት፣ ማርያም ተጠብቆት፣ አቡነ በርሶማ ከፊት፣ አቡነ ወለተ አርሴማ ደግሞ ከኋላ ይከተሉት እና ወደፊት ደግሞ አይጥፉ ከዚህ ቤት የእግዚአብሔርን ቃል ያምሩ ማለት ነው። እንደዚህ ነው እኔን የሚያስተምሩኝ። ምን መቀለድ አስፈልግ? ከፈለጉ እግዚአብሔር ይባርኮት፣ ወላዲት አምላክ ተጠብቆት፣ ቅዱስ ሚካኤል ይከተሉት ማለት ይችላሉ። ይሄ ወለተ አርሴማ የሚባል አለ። እስቲ ይንገሩኝ። ወለተ አርሴማ ይኸው እንደዚህ እኮ ያልኩት። እግዚአብሔር ይባርኮት፣ ማርያም ተጠብቆት፣ ሚካኤል ይከተሉት ሳይሆን አቡነ በርሰማ ይከተሉት አልኩኝ። አቡነ በርሰማ ማለት ነው እኮ ስንክሳር ጳጉሜ 5 ላይ ያገኙታል። አቡነ በርሶማን ስንክሳር ጳጉሜ 5 ይኸው ቀኑን እኮ እየነገርኩት ነው። ስንክሳር ጳጉሜ 5 ላይ አቡነ በርሶማ ይከበራሉ እኮ። አሁን አቡነ በርሶማ ጋር ችግር አለበት? ምን ችግር አለው? የቅዱሳን ጸሎት ይጠብቃል። ይሄ ለጥበቃው ለዛ ነው። አይ ማሾ ሳይሆን ሚካኤል ኢንሹራንስ አለ፣ ብዙ ጠባቂ አለን። እሱ አያሳፍርም። ግን ሲሉ ወለተ አርሴማ የሚለውን ይሄ የማሾፉን ነገር እኔም ማስተማር ከፈለጉ በእንደዛ ብሽሽቅ ውጭ ሆነው ሙሉ ሆነው ስለያዙት እውነት ይመስክሩ። አሁን እኮ በርሶማ ማለት ብሽሽቅ አይደለም። ስንክሳር እኔ ጋር ልጻፍ አልተናገርኩም። ስንክሳር ጳጉሜ 5 ላይ አለ አልኩት። እሺ ጠንቁሌ ሚካኤል ከፊት ይከተሉት። አሁን የስድብ ነው? ብሽሽቅ ነው? አይደለም። ጠንቁሌ ሚካኤል ከፊት ወይ ሙራት ወይ ደግሞ ዙጢ ገብርኤል ከፊት ወይ ይምራውት። አሁን የስድብ ነው? አይደለም። ይኸውልህ መልአኩ ቅዱስ ገብርኤል ቅዱስ ሚካኤል ለምን አይሉም እርሱ እንዴ? አሁን ለምሳሌ ጠንቁሌ ሚካኤል ለገዳዲ እኔ ቤተክርስቲያኑ ሲሰራ አሰርቻለሁ፣ አብሬ ተባብሬ ማለት ነው፣ አዋተን ማለት ነው። ዙጥ እንትን ጠንቁሌ ሚካኤልን ይኸው እሱን እኮ ነው እየተናገርኩ ያለሁት። አሁን ጠንቁሌ ሚካኤል አካባቢው ነው ጠንቁሌ እንጂ የእግዚአብሔር መልአክ ጠንቁሌ ሚካኤል አይባልም። ግን ሰዎች በየዋህነት ላሉት ነገር እርሶ ማሾፍ የለበትም። እግዚአብሔር እኮ የዋሃንን ያያል እንጂ መልአኩ ቅዱስ ሚካኤል ነው፣ ቅዱስ ገብርኤል ነው። አካባቢው ባለው ስም ቢሰየም ይሄ ለመለየት ያህል እንጂ የእግዚአብሔር መልአክ ስሙ ማን ነው? ቅዱስ ሚካኤል። የእግዚአብሔር መልአክ ስሙ ገብርኤል። አይ ስያሜው ላይ ብዙ አትግቡ። ስያሜው ላይ ከገባ ብዙ ነገር እኛንም ልታስወራን ነው። እኔንም ወደ ልታስሰኝና ወንድሜ የሚያሰሽ እኮ ችግር የለውም። ስም እኮ ሰዎች ናቸው ያወጡት እንጂ ለምሳሌ በሴቶች ብልት ማርያም ብለው አውጥተዋል። ኦሮሚያ ክልል ላይ በስርዓት አገር የሚያውቀው ማለት ነው። እና ተውት በቃ እሱ አሁን በአብደላው ጊዮርጊስ ምናምን ብዬ ብለምናውን እንዴት አብደላ ጊዮርጊስ ተብሎ ይባላል? ሌላ አለ ግን አብደላ ጊዮርጊስ የሚባል ደግሞም አለ አብደላ። ኧረ ተው ኤርሚያስ ተው። እውነቴን ቤተክርስቲያኑን ላሳይሽ። እሱ እኮ የወሎት አካባቢው ያለው የራሱ መለያ ካደረገው በየዋህነት አደረገው እንጂ አይ ስንቱን ነው በየዋህነት እናንተ ጋር የምታደርጉት እንዴ? ደግሞ አሁን እኮ የእናንተ ቤተክርስቲያን ሰው እኮ ደካማ ነው። ዋናው ነገር የእግዚአብሔር መልአክ ማን ነው ሲባል ቅዱስ ሚካኤል ነው። የኤርትራው ሚካኤል የኢትዮጵያው ሚካኤል ስላለ ታዲያ ልስማማ ነው? አልስማማም። እኛ እንስማማም። የሚያስተውል ሰው ያስተውል። ግን ያን አሉ ተብሎ ህዝቡን ማጣጣል እና ቤተክርስቲያኒቱን ማጣጣል አይቻልም። እሺ አሁን መጣጣል ትልቁ ላይ አድርገኝ ወንድምነት ብሩኬ ካረገረ እኛ እኮ ስንቱን እኛ ስንናገር ነው ማጣጣል ብላችሁ መሆኗ እኮ ነች የተሸከመቻችሁ። እውነት የያዘ ነገር ያው ፈተና ያጣው። ዞሮ ዞሮ ፍጻሜያችን በተዋህዶ ያድርግልን፣ በተዋህዶ ሃይማኖት ያጽናን እንጂ ሰዎች ባጠፉት ጥፋት ሃይማኖቲቱን ምንም አትሆንም እና ይህ ይስተካከላል። ቀላል ነገር ነው። እስኪ እንግዲህ መዝገበ ቃል ወይዘሮ ስንዱ ይንገሯትና ምን ማለት ነው? ለምን እነግራቸዋለሁ? እኔ ራሴ ያላስተካክለውም እርስዎም ቢሆን እኮ አስተካክለው ማየት ይችላሉ። ሰዎች እንደዚህ ስላሉት
አሁን እኔ በብልት ምን ያሉት ነገር አላውቅም፣ ግን ተብሎ ከሆነም አይባልም ነው ተብሎ ማስተማር ይሄ አይባልም። እኔ አልልም ተብሎ ብሎ ማስተማር ይችላል። እየተነገረ እያለ ያስታውሉታል። ምዕራብ ሸዋ ላይ ነው ሄደሽ ጠይቂና እንግዲህ አምቦዎች በሽመል ወገብሽን ቆርጠውት ይተውሻል ማለት ነው። እዚህ ከኔ ጋር እንደምትከራከሪ አይምሰልሽ። እዛ ብትሄጂ አጭዶ ይጥልሻል። ማንሽ አንቺ በተሽኛን አራሚ ያደረገሽ ብለው ይሉሻል። አይ እኔ ሂጂና እነሱ ልጄ እኮ እረሙ አይደለም እኮ እኔ ራሴ ጠራዋለሁ እንደዛ። ምዕራብ ሸዋ ነው የብፁዕ አቡነ ገብርኤል አህጉረ ስብከት ይመስለኛል። ሄደሽ እኮ እንኳን ጠይቂና እሱን ቦታ አይደለም። ለምሳሌ ቋራ ያለውን እኔ ሰማዕቱ ቅዱስ ጊዮርጊስ ቋራ ብዬ ነው የምጠራው እንጂ በርሜል የሚለውን ከፊት አላስቀድምም። ምክንያቱም ከሰማዕቱ ስም የሚበልጥ ነገር የለም። ምናልባት አካባቢውን ለመለየት ከተጠቀሙበት መጨረሻ ላይ ነው የምጠራው። ለምሳሌ እኔ ራሴ ያስተካክላለሁ። ለምን ሰው እስኪያስተካክለው ጠብቃለሁ? አይምሮ ህሊና ሰጥቶኛል እግዚአብሔር። ሰዎች አንቺ የተሳሳቱትን ነገር የበርሜሉን አስተካክላለሁ ብለሽ ስትይ ሲጠራ እኮ ነው የድስቷ ኪዳነ ምሕረት የሚል አዲስ ይተከልልሻል። ምን ችግር አለው? ያንንም ማስተካክላለሁ። ልጆቼ እንዲያስተካክሉ እነግራለሁ። አጠራር ላይ እኮ ችግር የለውም። ሰዎች እንዲህ ናቸው፣ ይሳሳታሉ። ፍጹም በቃ አይደለም። ከብሩኬ ጋር ቀጥሉ። እሱ ነው ነካክቶ ብሩኬ ነው ነካክቶ ሌላ ስያሜ ውስጥ አስገብቶ እኛን ሁሉ እንትን አትበለን፣ አታነካከን። ብሩኬ እኔን በተለይ አታነካከን። እሺ ችግር የለም። ጥያቄ ካለው ሚካኤል በሽንቁሩ ገብሬ ማለት በሽንቁሩ ሚካኤል፣ በእስረኛው ሚካኤል፣ በስደተኛው መድኃኔዓለም ምናምን ብቻ እንደዚህ እያልክ እየጠራ ማለት ነው። ትዝታችን አትቀስቅስብን። ኤርሚ እኮ ችግር የለውም። ሽንቁሩ ሚካኤል የተባለበት ለምንድን ነው እየለመንኩት ያለት? ወይ ወለተ አንቺ ታስታውቂያለሽ። እኔ ወንድሜ ነው እየለመንኩት ያለሁት። እንደ በአብደላው ጊዮርጊስ ይዣለሁ፣ በመሐመዷ ማርያም እንዲህ አይነት ስያሜ አታንሳብን። ብሩኬ ህልቅ ሀሳቡ ላይ ቀጥሉ እያልኩ ነው። ቀጥል። እሺ ኤርሚዬ ይቅርታ ብሩክ፣ የቀደም ክርስቶስ እንትና አይደለም አይሁድ አይደለም ኢትዮጵያዊ ነው ብሎ እኔ በጣም ተሰምቶኝ ነበር። ያው በዚች ላይ ከመውረዷ በፊት ብትመልስልንችን ደግሞ እኔ ውስጤ በጣም ስለተነካ ነው። እና ኤርሚ አንስተህ እንግዲህ ከቻለች እንግዲህ በዚህ ላይ ይቅርታ። ሰላም ድምፅዎትን አልሰማሁም እና ህፃናት ነበር ምንድነው የጠየቁኝ? አለው ኔትወርክ ይዞኝ እንዳይሆን እንኪማ ኤርሚ ነው ኤርሚ የሆነ ርዕስ ቅድም አንስቶ ነበር እና ክርስቶስ አይሁድ አይደለም ጭራሽ ኢትዮጵያዊ ነው ብለው እነሱ ያምናሉ። በጣም አዝኜ በቃ ተሰምቶኝ ነው። እና እውነት መልስ ብትቢል ካላችሁ ብትመልሱልን ደስ ይለናል። ለምን ያዝናሉ እንዴ? እስራኤላውያን ነው ሲባል እኛ ያዝነናል እንዴ? በየዋህነት እኮ አዎ ብለን እሰይ ብለን ምንም እኮ አያሳዝንም። እኛስ የአዳም ዘር አይደለም? ለምን ያሳዝናል? የት ነው ግን የኢትዮጵያ የት ነው? የአጣዬ ልጅ ነው የተባለው ትክክል ነው ወለተ ሰንበት? አይ ያውሎት ጌታ መድኃኔዓለም እንግዲህ የዳዊት ዘር ነው። ዳዊት እና ሰለሞን ደግሞ ኢትዮጵያውያን ናቸው። ንግስናቸው የነበረው በኢትዮጵያ ነው። ስለዚህ ኢትዮጵያውያን ናቸው። የት አካባቢ ነበር የነገሱት? በጊዮን ወንዝ ካህኑ ሳዶቅ ነው። አዎ ስለዚህ ጊዮን ያለው ደግሞ ኢትዮጵያ ነው እንጂ አጣዬ ተብሎ አይወራም። ወይ ደግሞ ናዝሬት ወይ ጎንደርም አይባልም። በቃ ኢትዮጵያ ካለ ኢትዮጵያ ነው። ስለዚህ የዳዊት ዘር ያ ማለት ጊዮን ወንዝ የተባለው አባይ ነው አይደለ? እና ሌላ ጊዮን አለ እንዴ? አይ እንደ ድንገት ሌላ ካለ ብዬ ነው። ያ አባይ ነው። ስለዚህ ሰለሞንና ንጉስ ዳዊትና ንጉስ ሰለሞን እዚህ አባይ ላይ ጎጃም ነው የተቀቡት ማለት ነው። ንግስና የነገሱት። አይ ጎጃም አይደለም ጊዮን ነው። ጊዮን ደግሞ ጎጃምን ይከባል አይደለም የሚለው ኢትዮጵያን ነው የሚከባው። ስለዚህ የነገሱት በኢትዮጵያ ነው። የኢትዮጵያም ህዝብ የት አካባቢ ነው የነገሱት? በጊዮን ነው የተቀባው። ካህኑ ሳዱቅ የቀባው ጊዮን ነው። ንግስናቸው ቤተመንግስቱ የተነበረ የነበረው ነው። ቤተመንግስቱም እንግዲህ ከተቀባ አሁን ላይኖር ይችላል። አሁን ፈርሶ ሊሆን ወይ ተሰውሮም ሊሆን ይችላል። አሁን ላይ ዞሮ ኢትዮጵያ ነው። ኢትዮጵያ አሁን ጂኦግራፊው በእኛ ኢትዮጵያ ተብላ የምትባለው ሀገር ውስጥ ነው ያለው። ቦታው አይታወቅም እንጂ
አዎ መቼስ አሁን አንድ ንጉስ በጊዮን በኢትዮጵያ ከተቀባ ለእስራኤል ለዱባይ ንጉስ ሊሆን አይችልም። ያው ለሀገሩ ነው አይደል የሚነግሰው። የሚቀባውም ሀገሩ ነው፣ የሚነግሰውም ለሀገሩ ነው። በደንብ አድርገሽ ሰፋ አድርገሽ ንገርበት። ይሄ ታሪክ ሲነገረው አላምን ብሎ ያለ ኢትዮጵያዊ ትውልድ በደንብ ነው መስማት ያለበት። በደንብ ዘርዘር አድርገሽ ንገሪው። ስለዚህ ጂኦግራፊው ቦታው አሁን እዚህ ቦታ ተብሎ ባይባልም ግን የአሁኗ ኢትዮጵያ ተብላ በምትባል ቦታ ውስጥ ነው ንጉስ ሰለሞንና ንጉስ ዳዊት የተነገሱት አይደል? አዎ እንዴ በብዙ እኮ ማስረጃ አለ መጽሐፈ ነገስት ላይ ማየት ይችላሉ። አንዴ ሰላም ምንድነው? ፓራስታሞል እና ውሃ ነገር ያዢ ልብሽን የሚችል ነገር ማለት ነው። ሚዩት አድርገሽ ለማንኛውም ፓራስታሞል ኪኒን ያዢ ራስሽን ካመመሽ፣ ውሃም ያዢ ባጠገብሽ፣ ሰዎችም ካሉ ደገፍገፍ ያርጉሽ እና በደንብ ስሚ። ከዚህ በኋላ ንጉስ ሰለሞንና ንጉስ ዳዊት እስራኤላዊ ነው ብሎ የሚል ሰው ካለ ከኔ ጋር ደም ነው የሚቃባው። እኔ ዛሬ አዲስ ታሪክ አግኝቻለሁ። እየሰማው ነው። ማንም ማይክ እንዳይከፍት እንዳትረብሹ። እህታችን ቀጥይ፣ በደንብ አበራሪለት ለዚህ ህዝብ። መልካም እሺ። እንግዲህ የዳዊት ንጉስ ዳዊት ኢትዮጵያዊ ለመሆኑ እንደው በሎጂክ እንኳ ብንሄድ እኮ አንድ እስራኤላውያን በገና እኮ የሚደረድር የለም። በገናው ራሱ ያለው ኢትዮጵያውያን ጋር አይደል እንዴ? መጽሐፈ ነገስት ቀዳማይ ምዕራፍ 1 ቁጥር 38 ላይ እስኪ ያንብቡልን ብሩክ ወንድሜ። ህፃናት ስላሉ እኔ ማንበብ ስለማልችል ብሩክ ቶሎ ክፈትና አንተ እውነት ሲወጣ ብዙ ጊዜ በጣም የምትደበቀው ነገር አለ። ፈጣን እናውጣና አንብብ። ቁጥር 38 ብሩኬ እኔ በቃ ለወጣ ነው፣ ሰዓት ደረሰብኝ። ይቅርታ እንግዲህ አልገባውም፣ እስካሁን ማታም አልገባውም፣ ግን በጣም ደስ የሚል እያዳመጥኳችሁ ነው። ግን ለወጣ ነው። እሺ ብሩኬ፣ ዳኒ፣ ኤርሚ እሺ እንጠብቅሻለን። ሰላም ግን ባይሆን ያው ኢየሱስ ጥቁር መሆኑን እኔ ራሱ ማስረጃ አለኝ። መኃልየ ዘሰሎሞን ምዕራፍ 1 እና ታዲያ ለምን ትንሽ ጠብቂና ቆይ እና ወጥቼ ግን እሰማችኋለሁ። እኔ ጥቁር ነኝ ውብ ነኝ ይላል ነብዩ ቅዱስ ሰለሞን ማለት ነው። እና ያው ኢየሱስ ክርስቶስ ደግሞ የዘር ሐረግ ስለሆነ ያው ጥቁር ነው ለማለት ነው። ለሰላም ነው ይሄ አለቀለት ማለት ነው። አሁን ጥቁር ነው ብላ ያለችው ጥሩዬ፣ እኔም በዚህ የአካባቢ ትንሽ ምስማማ ይመስለኛል። ምክንያቱም አሁን ጥሩዬ ፎቶዋ ላይ ያስቀመጠችው ነጭ ነው፣ ይሄ ስዕሉ ማለት ነው። አይደለም ነጭ አይደለም፣ ጥቁር ነው ይሄኛው። ኤርሚ እውነት እግዚአብሔር ሰዓት ደርሶብኛል፣ ይቅርታሽ። በቃ ሂጅ እኮ አልኩሽ፣ ሂጅ በቃ ሂጅ። ግን ማን ነበር ወለት በጣም እንግዲህ እያዳመጥኩት ነው። ሂጅ እኮ አታቋርጣት። እሷ እንትን ልንል ነው። እሺ ቴንክ ዩ። ያ ማታ ነኝ እንግዲህ 929 ሰው እያንዳንድ ቁርጥህን ታውቃለህ ማለት ነው። እዚህ ሁለተኛ በዚህ ጉዳይ ላይ ሀሳብ ብለን አናነሳም። እስራኤላውያን እታቻውን እየተናደዱ እየጻፉ ነው። ቻሉት። ማሩንም አይቻለው። ንጉስ ዳዊት ኢትዮጵያዊ መሆኑ፣ ንጉስ ሰለሞን ኢትዮጵያዊ መሆኑ ታውቋል፣ ተረጋግጧል። ከእህታችን እንሰማለን። ብሩክ ክፈት የተባልከውን ቶሎ ቶሎ ክፈት። አንተ እውነት እንዲወጣ አትፈልግም። ብዙ ጊዜ ሳይ አንደኛ ነገሥት መጽሐፍ ምዕራፍ 1 ቁጥር ስንት ነው ያልሽው? ወልተ ሰንበት 38 አንብብ፣ ቶሎ ቶሎ አንብብ። 38 እሺ። እና ምን ቤተ እስራኤላውያንም ትክክለኛ እስራኤላውያን ናቸው እኮ። ለምን ይናደዳሉ? ተቀባዮቻቸውን ነው ትክክለኛ ያልሆኑት። እነሱማ ናቸው እኮ ታያቸው፣ ምንም አያመጡም። ያው ሚሳኤል ቢወረውሩ ነው እንግዲህ መድኃኒዓለም ያተርፈናል። አይደለም እነሱን እኮ ኤርሚዬ፣ እነሱን የወሰዱት እኮ ትክክለኛ እስራኤላውያን ስላልሆኑ ነው። ነጮቹ በዲኤንኤ እንኳን የማይገናኙ የእኛ ቤተ እስራኤላውያን የእኛዎቹን ወስደው እነሱ ተቀባይ፣ የእኛዎቹ ደግሞ ሄጅ ሆነው እኮ ራሱ እኮ ሎጊኩ ያስኬዳል። ትምህርቱን አስተምሪ፣ እነሱን እንዳትነካኪ። ትምህርቱን አስተምሪ። ጣሉ ብዬ ነው። እነሱ እውነተኛ እስራኤላውያን ናቸው። እኛን ነው መጠቅለል ያለባቸው እነሱ። እነሱ ጋር ብዙ እንትን ሳይታይ ታሪኩን ንገሪን። ምክንያቱም እጅሽ ላይ ያለ ሞባይል ሊግል ይችላል እና ሊፈነዳ ይችላል።
አሁን ሀሳቡን ንገሪን እሺ ጠቅለል እኔ አድርገሽ። ላንብብ። አሁን ህፃናት ረጋ ብለዋል። ላንብበው ከፍቼው ስላለሁ በስላሴ ስም አምኜ አነባለሁ። መጽሐፈ ነገሥት ቀዳማዊ ምዕራፍ 1 ቁጥር 38 ላይ እንዲህ ይላል። ካህኑም ሳዶቅና ነቢዩ ናታን የይሁዳም ልጅ በናያስ ከሊታውያንና ፈሊታውያንም ወረዱ። ሰለሞንንም በንጉሱ በዳዊት በቅሎ ላይ አስቀምጠው ወደ ግዮን ወሰዱት። ካህኑም ሳዶቅ በድንኳኑ የዘይቱን ቀንድ ወስዶ ሰለሞንን ቀባ፣ መለከትም ነፋ። ህዝቡም ሁሉ ሰለሞን 1000 ዓመት ይንገስ አሉ ይላል። እንግዲህ ይሄ ታሪክ በጊዮን እንደሄደ በጊዮን አካባቢ እንደነበሩ ራሱ ሌላም ክፍል ላይ ያነብልዎታለሁ። ንጉስ ዳዊት ያጊዮን ማለት አሁን ኢትዮጵያ ውስጥ የሚገኝ ቦታ ነው ብለሽ ያልሽኝ? አዎ ጊዮን ማለት ኢትዮጵያ የሚከብ ወንዝ እንደነበረ ዘፍጥረት ላይ ገብተን ማየት እንችላለን። ሌላ ሀገር ጊዮን አለ። ንጉስ ዳዊትና ንጉስ ሰለሞንን ፒዮር ኢትዮጵያውያን ናቸው ማለት እንችላለን አይደል? አዎ ኢትዮጵያዊ ናቸው። ከየትኛው ብሔር ነው የተገኙት? ከኦሮሞ፣ ከአማራ፣ ከትግሬ? አይ ኢትዮጵያ ሲባል እኮ ብሔር እግዚአብሔር አያውቅም። እግዚአብሔር የሚያውቀው ኢትዮጵያን ነው። እኔም የማውቀው ኢትዮጵያዊ ነው። እኔም ኢትዮጵያዊ ነኝ። ንጉስ ዳዊትም ኢትዮጵያዊ ነው። ስለዚህ የዳዊት ዘር ደግሞ ጌታ መድኃኔዓለም ኢትዮጵያዊ ነው የሚለውን በዚህ ማስረገጥ እችላለሁ ማለት ነው። ኢየሱስ ከነገደ ይሁዳ ነው የተወለደው ብሎ ይላል አይደል መጽሐፍ ቅዱስ? አዎ እውነተኛ ይሁዳውያን እኮ እኛ ነን እንጂ አሁን ጸሎት ላይ ራሱ አይሁድ ይክዱታል የሚለውን አህዛብ ይክዱታል ብዬ ነው እኔ የማነበው። ዞሮ ዞሮ እሱን ብዙ ነገር አለው። ግን የመጽሐፍ ቅዱሱን እንየውና እስቲ ምን ይመስላል እዚህ ላይ ያነበብኩት። እስቲ ኤርሚያስ እርሶ ይንገሩኝ። አሁን ያነበብኩትን ክፍል ብዙ ጥያቄ እኔ ለብዙ ዘመናት የቆየ መልስ ነው እየተመለሰልኝ ያለው። ስለዚህ ምንድነው እየተባለ ያለው? አብርሃምስ ምንድነው ዘሩ? ኢትዮጵያዊ ነው አይ ቲንክ ይመስለኛል። መልከ ጼዴቅ ኢትዮጵያዊ እንደሆነ ሲነገር ስለሰማው አብርሃም ኢትዮጵያዊ ነው አይደል? አሁን ደግሞ ስለ አብርሃም ቀጣይ ርዕስ ይሁንና መጀመሪያ ስለ ንጉስ ዳዊት ብንጨርስ አይሻልም? ያው ንጉስ ዳዊት የአብርሃም ልጅ አይደለ? ወደኋላ ዘሩን ስንሄድ አዎ እሱማ ሁሉም የአዳም ዘር ነው። ግን ስለ ንግስና እኔ የአዳም ዘርማ ሰው በሙሉ የአዳም ዘር ነው። እኔ ጥያቄ እነኛ አሁን መካከለኛው ምስራቅ ያሉት እስራኤላውያን ከየት ነው ዝርያቸው? አዎ አሁን እነሱን ነው እነሱ እስራኤላውያንና መጽሐፍ ቅዱስ ውስጥ ያለችው እስራኤልና እነሱ አንድ አይደሉም። መልክዓ ምድሩ ራሱ የሚመሳሰለው ከኢትዮጵያውያን ጋር ነው። የመጽሐፍ ቅዱሱ ታሪክና የኛ መልክዓ ምድር አንድ አይነት ነው። ስለዚህ እስራኤላውያን እነኝህ ታዲያ አሁን ያሉት እስራኤላውያን ከየት ነው የመጡት? እነሱማ ምዕራባውያን ያስቀምጡልን ናቸው እንጂ ኢትዮጵያውያን ቤተ እስራኤል ሲጀመር ቤተ እስራኤል እና አሁን ያሉት እስራኤላውያን ለምንድን ነው በቀለም በዲኤንኤ የማይመሳሰሉት? ለምንድን ነው አንድ አይነት ከሆኑ? ስለዚህ ምንድነው አሁን እነዚህ ቤተ እስራኤላውያኖቹ ምንድን ናቸው? እነኛ ደግሞ ነጮቹ ከአውሮፓ ከተለያየ ሀገር የገቡት ምንድን ናቸው? አሁን እስራኤል ብላ ሀገር መስረታ ወታደር ይዛ ያለችዋች ሀገር ከየት ነው ምንጯ? ማለት እውነተኛ እስራኤላውያን አይደሉም? አዎ እነሱ እውነተኛ እስራኤላውያን አይደሉም። ቤተ እስራኤል ግን እስራኤላውያን ናቸው። የንጉስ ዳዊት ዘሮች አይደሉም ማለት ነው? እነሱ አይደሉም። እኛና ቤተ እስራኤል ግን የንጉስ ዳዊት ዘሮች ነን፣ እርስዎንም ጭምር ማለት ነው። ደግሞ እንዳይገነጠሉ እዚህ ላይ እኛ የምትለው ማን ናቸው? እናንተ ማለት እስኪ አብራሪልን። እኛ ኢትዮጵያውያን፣ እርስዎን ጭምር ኢትዮጵያውያን። እኔ እኮ ነገሩ አረማመዴ ልክ እንደ ዳዊት ነው። ዳዊትን ነው መስለው። በእርግጥ ብዙ ጊዜ ሰዎችም ይነግሩኝ ነበረ፣ አንተ ልጅ እርምጃ እንደ ዳዊት ነው እያሉ ይነግሩኝ ነበር። ኧረ ተው ኤርሚ፣ እየቀለዱ ነው። እርስዎ ነው እያሉ ነው። አረማመድ ልክ ንጉስ ዳዊትን ትመስላለህ ነበር እና ያንን ሊያረጋግጥ ይህ መጽሐፍ ክፍል ግን እንዴት አዩት እርስዎ? ይንገሩን እንጂ እና ያለን ኤርሚ። አቤት። ሰላም ቅዱሳን። እኔ በጣም ምቹ ቦታ ስላልሆንኩኝ አንድ ጥያቄ ብቻ ጠይቄ ለመውጣት ነው ከተፈቀደልኝ። እሺ። ያው እህታችን እንደምትለው ንጉስ ሰለሞንም ዳዊትም ያው በኢትዮጵያ ክልል ነው የነበሩ፣ በኢትዮጵያ አካባቢ ነው ንግሳቸው የነበረ እና ያው እነሱ በዛ ከሆነ የነገሱት
ቤተ መቅደሱም ዛሬ ምንም ቢጠፋም እንኳ በዛ አካባቢ እንደሰሩት ነው። እንደዛ ከሆነ ዋናው ጥያቄ አሁን በዓለም ያሉ ህዝብ ሁሉ ወይም ደግሞ ኢትዮጵያውያን ወደ ኢየሩሳሌም ይመጣሉ። ቢያንስ በየዓመቱ ይመጣሉ። አምነውበት ነው ወይ ዝም ብሎ ሳያምኑበት ነው? ይህንን ጥያቄ ብቻ እንድትመልስልኝ እፈልጋለሁ። ተባረኩ። የማይጠይቅ ጥያቄ ነው የጠየቀው። ምን አሁን ይህንን ለምንድን ነው ኢየሩሳሌም ይሄዳሉ ብለህ ሌላ ኢየሩሳሌም የኛ ነበረች አይደል? ወለተ ሰንበት የኢትዮጵያ ግዛት ነበረች አይደል? ወለተ ሰንበት አቤት። አይሽ የጠየቀውን ጥያቄ አካሄዱን ምን ሊል ነው? ወደ ኢየሩሳሌም ሰምተሽዋል? ጥያቄውን ቀላል ነው። እሱማ ቢዝነስ እኮ ነው ወንድሜ። መቼ ያምኑበታል ታሪኩን? እስራኤላውያን አምነውበት ነው። ቢዝነስ እኮ ነው እሱ እንጂ ተወለደ ተጠመቀ የሚለውን ሳይቀበሉበት ታሪኩን። እንደውም እኮ አንዳንድ ቦታ ላይ ሁለት የሚሆንበት አለ። ፊሊስጤማውያንና እነሱ የሚጣሉበት። አሁን የወላዲት አምላክ የተወለደችበትን ቦታ እዛ ከጎበኙት ሰዎች አንዱም እኔ ስለሆንኩ የሚጣሉበት ስፍራ አለ። እዚህ ነው የተወለደችው ይላሉ። ስለመወለድ አይደለም፣ ስለመወለድ ሳይሆን ኢየሩሳሌም ይመጣሉ ኢትዮጵያውያኑ። የሚመጡት ምን ሊያረጉ ነው እያለ ነው። ኢየሩሳሌም እሱ በየዋህነት ነው፣ እንደ እምነታቸው ይሆንላቸው። ለምን ሄዱ እኮ ሳይሆን እውነቱ ይሄ ነው ነው የኔ ምስክርነት። እኔ የምመሰክረው ይሄ ነው እውነቱ ነው እንጂ እንደሚሄዱ አንቺ ሄደሽ ነበር እንዴ? ምን ልታደርጊ ሄድሽ? እኔማ እዛ ጋር እውነተኛ ታሪክ ያለ መስሎኝ ነው። ድሮ ግን ውሸት ነው አይደል? ፌክ ነው አይደል? አይ ያኔማ አምኜ እኮ እንደሌላው ሰው ተሳልሜ መጣሁ። አሁን ላይ ግን ስመረምር መጽሐፍ ቅዱስ ሳነብ መልክዓ ምድሩና ታሪኩ ምንም አይገናኝም። ለቢዝነስ የተሰራ የተፈጠረ ነገር ነው እና ሰዎቹ ራሱ ጌታችን የት የተጠመቀው? ጊዮን። እሱማ ጊዮን ነው፣ ግን ያው እሱ የመልእክት ስለሆነ ማስረጃ የሚኖረውም ሌላ ቦታ ከመጽሐፍ ቅዱስ ስለሆነ ውጪ ስለሆነ ይቅርብንና እስቲ ስለዚህ እንሄድበት። ስለ ዮሐንስ ዮርዳኖስ ነው ያጠመቀው የሚባለው ለንግድ ተብሎ የተጻፈ ነው እያልሽን ነው? ኢየሱስ ጊዮን ከተጠመቀ ዮርዳኖስ ነው የተባለው ውሸት ነው ማለት ነው? አዎ ጌታ መድኃኒዓለም የተጠመቀው በፈለገ ጊዮን ነው። እኔ ከዚህ ህዝብ ጋር ተቆጥረን ነው 120 ሚሊዮን ገብተናል ብለን የምንለው ኢትዮጵያውያን ወገኖች። ጌታን አልቻልኩም፣ ይቅርታ አቋረጥኳቸውና እህትነት ችየዋለሁ እስከ ዋጥ ያረኩት ነውና አንድ ጥያቄ እንትን ልበልሽ። ጊዮን የሚባል ሌላ ቦታ ካገኘን አንቺ አሁን ንስሐ ገብተሽ ጌታን ትቀበያለሽ? የለም ሚዩት አድርጊ። ሰላም የት ነው መረካሽ? ረፊ ጫወታው ደርቷል። ጭጭ ብላችሁ ስሙ። ጊዮን ሌላ ቦታ የትም የለም። ያለው አንድ አባይ ነው። አባይ ነው። ኢየሱስም አባይ ላይ የተጠመቀው፣ ሰለሞንም አባይ ነው የነገሰው፣ ዳዊትም አባይ የነገሰው። አባይ ማለት የቀድሞ ጊዮን ማለት ስለሆነ ማለት ነው። እሺ የመጽሐፈ ነገሥት ቀዳማዊ ክፍሉ ይህን ክፍል እንዴት አያችሁት ታዲያ? እንዴት ነው እርስዎ የሚያዩት? የንጉሥ ሰለሞን የተቀባ በበቅሎ ጭኖ መቼም ከእስራኤል እዚህ ድረስ በበቅሎ ኢትዮጵያ ድረስ አይመጣም እና ያው አሳስተውን ነው ማለት እነሱ በዚያ ዘመን የጻፉት ጸሐፊዎቹ አይሁዳውያን ስለሆኑ አይሁዳውያኑ በአንቺ አነጋገር ቀደም አሳስተውናል አይደለም። አሁን አሳስተውናል ተሳስተናል ብለው እኮ ከልቦት እያመኑ አይደለም። እኔ ላይ ከማሾፍ በፊት ይሄ ክፍል እሺ ምን እያለ ነው? ማሾፍ ሳይሆን እሺ በዚያ ዘመን የነበሩት እስራኤላውያን ታሪኩን በትክክለኛ የጻፉት ነው ብለሽ የምታምኚው አንቺ እኮ አሁን ይሄ መጽሐፈ ነገሥት ቀዳማዊ